ጉዳይ ላይ ቪዲዮ ሰራለው ወንድማችን አሉላ እንግዲህ በስፖርት ጋዜጠኝነት ላይ የምታውቁት ወንድማችን አሉላ ኦርቶዶክሳዊ የሆነችን ሴት ነው ማግባት የምፈልገው በማለቱ ብቻ ሌላ የሌሎችን እምነት የሚያጠላሉ ነገሮችን ሳይናገር ኢቭን የራሱን እምነት በሌላ አይነት ወይ ይሄ በመስበክ አይነት እንኳን መንገድ ሳይናገር ስለ ግል ኦፒኒየኑ ተጠይቆ የትርታ ኤፍኤም አይደል ትርታ ኤፍኤም ምናምን ነገር ላይ ነው የሚሰራው ነው ብዙ ስለማልከታተል ነው እና የግል ኦፒኒየኑን የተጠየቀው ምን አይነት ሴት ነው ምታገባው ሲባል የማንቸስተር ደጋፊ የሆነችን ሴትንና ኦርቶዶክሳዊ የሆነች ሴት ካልሆነች አላገባም የሚል ግላው የሆነ ፈቃዱን ነው የመለሰው እና በዚህ አጋጣሚ ማለት ምን ፈልገው የትርታ ኤፍኤም ስፔሻሊ የሥራ አመራር የሆናችሁ ሰዎች ወንድማችን አሉላ እኛ ሌላ ምንም አይነት በስራ ገበታው ላይ ችግር እንዲፈጠርበት አንፈልግም በሌሎች በስራው ላይ ባሉ ጉዳዮች ላይ ብዙ እኛ ጣልቃ የመግባት ፍላጎትም መብቱም የለንም ነገር ግን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው እንዲነሳ መታደርጉ ከሆነ በኢትዮጵያ በመላው ከሰሜን እስከ ደቡብ ከምዕራብ እስከ ጫፍ እስከ ምስራቅ ድረስ በሁሉም አቅጣጫ ያለን ባለማተብ ኦርቶዶክሲያን በአጠቃላይ ከርሱ ጎን ነው የምንቆመው የትርታ ኤፍኤምም ደግሞ ስራ እንዲያቆም ሁላችንም በህብረት የተቻለንን ጥረት ለማድረግ እንደምንዘጋጅ ልናሳውቃችሁ እንፈልጋለን በዚህ ጉዳይ ላይ አሉላን ከስራ ማስወጣት ማለት በነገራችን ላይ ኢስናት ፐርሰናል ጉዳይ ለኦርቶዶክስ ቤተክርስቲያን ያላችሁን ንቀትና ያላችሁን ዲስሪስፔክት ነው በአደባባይ ገልጣችሁ እያሳያችሁ ያላችሁት እና እንዲህ አይነቱ ነገር በስነ ስርዓት ሊያዝ የሚገባ ነው ወንድማችን አሉላ እኔ ብዙ ስፖርት ተከታታይ አይደለሁኝም የኔ ተወዳጆች ብዙ ስፖርት አልከታተልም ነገር ግን በሚያገለግል ማን በሚሰራበት ቦታ አያችሁ የኛ ነገር በሚሰራበት ቦታ ላይ የስፖርት ጋዜጠኛ ነው እና ፐርሰናል የሆነ ጉዳይ ነው የተጠየቀው ስለ ፐርሰናል ጉዳይ ደግሞ ፐርሰናል በሆነ ወይ ስለራሱ አስተሳሰብ የመመለስ መብት አለው ስንል የሌሎችን እምነት ዲስከሬጅ ደግሞ ማድረግ ይችላል ይያልንም አይደለም እንኳን እርሱ በጋዜጠኝነት ሙያ ያለው ይቀርና እኛ በአውደ ምሕረት ላይ ቆመን የምናገለግል ሰባኪያን እንኳን የሌሎችን እምነት ማጠልሸትና ማጥላላት መብታችን አይደለም ኦኬ ያለንባት ሀገር የብዙሃን ሀገር ናት ስለዚህ በተቻለ አቅም የተናገራቸውን ነገሮች ከፖዚቲቭ አንግል ተረድታችሁ ወንድማችን አሉላ ወደ ስራ ገበታው እንዲመለስ በክርስቶስ ፍቅር በትህትና እንጠይቃለን ካልሆነ ግን አሉላ በስራ ገበታው እንዳይገኝ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኦርቶዶክሳዊ አማኞች ያላችሁን ንቀት ነው በዚህ አጋጣሚ ኦርቶዶክስ የሆናችሁት ወንድሞች አይኖቻችሁ አሁን ያልተገለጡ መቼም አይገለጡ እንደ አይነቱ ጉዳይ በነገራችን ላይ የማንም ጉዳይ አይደለም በዚህ ጉዳይ ላይ ፕሮቴስታንት የሆነ ሰው ሐሳብ መስጠት አይችልም ሙስሊም የሆነ ሰው ሐሳብ መስጠት አይችልም ካቶሊክ የሆነ ሰው ሐሳብ መስጠት አይችልም ይሄ የኦርቶዶክሲያን ጉዳይ ነው ወንድማችን አሉላ ከስራ ቦታው የተባረረው ኦርቶዶክስ የሆነች ሴት ካልሆነች በስተቀር አላገባም በማለቱ ነው ኦኬ የኦርቶዶክስ ቤተክርስቲያንን ስም በመጥራቱ ብቻ ስለዚህ ይሄ ጉዳይ የኛ ባለማተቦች ጉዳይ ነው ሌሎች እምነታችን ተነክቶብናል ሲሉ በተለያዩ ድርጅቶች ላይ በተለያዩ ካምፓኒዎች ላይ የራሳቸውን የሆነ መንፈሳዊ የሆነ እርምጃ እንደሚወስዱ ሁሉ እኛም ደግሞ የዚህ ቅዱስ ቤተክርስቲያን ልጆች ከወንድማችን አሉላ ጎን መሆናችንን ልናሳውቅ እንወዳለን በእንደዚህ አይነት ነገር ድርድር የለም እጅግ በጣም እንዲህ አይነቱ ነገር ጥንቃቄ ያሻዋል ጥንቃቄ ያስፈልገዋል ኢትዮጵያ የብዙሃን ሀገር ነች ኦኬ እና እሱም ደግሞ በሚሰራበት ቦታ ላይ ተቀምጦ የተናገረው የግል ምልከታውን የግል ሐሳቡን ነው ምንም አይነት ይሄ ያለ አይደለ የመንፈሳዊ የሆኑ ነገሮችን ተጠቅሞ በሚዲያ ላይ ለማሰራጨት አልሞከረም የሌሎችን እምነት ዲስከሬጅ አላደረገም ስለዚህ እንዲህ አይነቱን ነገር የትርታ ኤፍኤም የሥራ አመራሮች አይታችሁ ተመልክታችሁ ወንድማችን አሉላን ወደ ስራ እንደምትመልሱት ተስፋ እናደርጋለን ካልሆነ ግን እርሱ ከስራ እንዲባረር ባደረጋችሁ ቁጥር ከስራ እንዲርቅ ባደረጋችሁ ቁጥር እያሳያችሁ ያላችሁት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁን ጥላቻ እሱ ብቻ አይደለም በነገራችን ላይ ሌሎችም ሰዎች መብታቸው ነው
አንድ ጋዜጠኛ እኔ ሙስሊም የሆነችን ሴት ነው ማግባት የምፈልገው የማለት መብት አለው። አንድ ፕሮቴስታንት አማኝ እኔ ፕሮቴስታንት የሆነችን ሴት ነው ማግባት የምፈልገው የማለት መብት አለው። ጋዜጠኛም ሆነ በየትኛውም አይነት ሚዲያ ላይ ስራ እንዲህ አይነት የግል ምልከታቸውን ማስተላለፍ መብት አላቸው። በህገ መንግስቱም በሚያምኑበት እምነትም እንዲህ አይነቱ ጉዳይ የተከለከለ አይደለም። ስለዚህ የትርታ ኤፍኤም ጋዜጠኞች ወንድሞቹ አብረው እነሱም ከጎኑ እንደቆሙ ሰምተናል። እጅግ በጣም ደስ ብሎናል። የሥራ አመራሮች ግን ትርታ ኤፍኤም ላይ ያላችሁ የሥራ አመራሮች ይሄንን ጉዳይ በደንብ አጤናችሁበት፣ ተነጋግራችሁበት ሰከን ባለመልኩ ከወንድማችን አሉላ ጋር መነጋገር ያለባችሁ ነገር አውርታችሁ ዲስከስ ማድረግ ያለባችሁ ነገር ዲስከስ አድርጋችሁ ወደ ቀድሞ ስራ ገበታው እንድትመልሱት በልዑል እግዚአብሔር ስም እንጠይቃለን። ወንድማችን የኦርቶዶክስ ስምን ሜንሽን በማድረጉ ብቻ ከስራ ገበታው የሚባረር ከሆነ ግን እያሳያችሁ ያላችሁት ለመላው የኦርቶዶክስ እምነት ተከታዮች ያላችሁን ንቀት ነው። እንዲህ አይነቱን ነገር ደግሞ እኛ ክርስቲያኖች አንታገሰው። ባጭሩ ሁሉም ኦርቶዶክሳዊ የሆነ አማኝ እሱንም የሚወዱ አድናቂዎች በአጠቃላይ በእንደዚህ አይነት ጉዳይ ቅር ይሰኛሉ እና ብዙዎችን ቅር ከማሰኘታችሁ በፊት ተረጋግታችሁ ብታስቡበት መልካም ነው ላለው አመሰግናለሁ። አንድ ሀሳብ ነበር ኢዮባ ሀሳብ ተሰጠበታል። እዚህ ላይ አሉላ ግርማ የሚሉትን እንትን ጋዜጠኛ ቪዲዮ ሰራበታለሁ ወይም ብዬ እስኪ ቆይ ቪዲዮ ሰራበታለሁ በእናትህ እና ከስራ ኦልሞስት ጥያቄ ጠይቀውት ነው በአግባቡ እንዴት ነው አሉላ የምታገባ ሴት ምን አይነት ናት ብለው ነው በጨዋታ መካከል የጠየቁት። ማገባት ኦርቶዶክሳዊ ካልሆነች በተለይ ደግሞ የማንቸስተር ደጋፊ ካልሆነች አላገባም ነው ያለው። ይህም በማለቱ ከንተም ማለቱ በዛን ጉዳይ ላይ አንዳንድ ሀሳብ እየሰጠን ነበር። አሪፍ ነው። አዎ የመጀመሪያ ደብዳቤው ሲጻፍ ሰርቼ ነበረ፣ ቪዲዮ ሰርቼበት ነበር እና ይሄ አሁን ወደ ቢሮ እንዳይገባ ወደ ስራው እንዳይገባ ምንድን ነው በዘበኛ እንትን አሉኝ ያለውን ነው እንትን ያላልኩትና ያው እንግዲህ ያለንበትን ደረጃ ያሳያል። በቃ ኦርቶዶክስ ሲባል ኦርቶዶክሳዊ ነኝ ከተባለ እና ኦርቶዶክስን የሚመለከት ጉዳይ ከሆነ ነገሮች ምን ያህል አስቸጋሪ እንደሚሆኑ ሰዎች በክርስትናቸው ምን ያህል እንደሚሰቃዩ ማሳያ ነው። ያ በአግባቡ ሁላችንም ይሄ ሰው የምታገባት ሴት እሱ የሚደግፈውን ክለብ የምትደግፍ መሆኗን ነው የተጠየቀው። ከዛን አስተውላችሁ ሰምታችሁት ከሆነ ቪዲዮ ላይ ሲጠይቁት ማለት ነው ከዛን ማትደራደርበት ተብሎ ሲጠየቅ ነው ኦርቶዶክስን የጨመረው እንጂ መጀመሪያ ስለሚስት ብቻ ነበር ያወራው። ግን ማትደራደርበት ሲባል በቃ በእምነቴ እና በማገባት ሴት የማንቸስተር ነው ምናምን ደጋፊ መሆኗን አልደራደርበትም አለ። እዚህ ጋር አሁን እስኪ ምኑ ነው ጥላቻ? ምኑ ነው ህገወጥ? የኦርቶዶክስ ካልሆነ አታግቡ አላለም። ስለ ራሱ ነው ያወራው። የሌላ ቤተ እምነት ስም አልጠራም። ያለው ነገር ቢኖር ስለ ራሱ መግለጽ ነው። ስለ ራሱ ነው የገለጸው ለተጠየቀው ጥያቄ። እና ደግሞ ጋዜጠኝነት ማለት የራስህን ስሜት ማጥፋት ማለትም አይደለም። እሱ ኖሮ ነው ከዛ ለሌሎች የሚሰራው። እሱ የራሱ ሐሳብ አለው ሲጠየቅ የሚመልሰው ማለት ነው። ግን ደግሞ ሌሎችን ተቃውሞ ቢሆን ማለት የሌላ ቤተ እምነት አታግቡ እንደዛ ነገር ብሎ ቢሆን ኖሮ እሺ፣ እንደዛ አላለም። እና ብቻ ማሳያ ነው ያለንበትን እንትን ደረጃ ማሳያ ነው። እና እስቲ ቪዲዮ ምናምን ሰራበታለሁ ብዬ አስባለሁ። አዎ ዮብዬ ቪዲዮ ቢሰራበት ጥሩ ነው እዚህ ጉዳይ ላይ። በነገራችን ላይ አንድ ኦርቶዶክሳዊ ያላገባ ኦርቶዶክሳዊ ወጣት ያላገባች ኦርቶዶክሳዊ እህት ያላገቡ እህት ወንድሞቻችን አሁን ላይ እስካላገባችሁ ድረስ ግዴታችን ምንድነው ቢባል ኦርቶዶክሳዊ የሆነ ወንድን ኦርቶዶክሳዊ የሆነ እህትን ነው ማግባት ግዴታ ያለብን። ይሄ መጽሐፍ ቅዱሳዊ ነው። የምታገባት ሴት ትሁን እሷ ማንነሽ ትሁን ስለሚል የምናገባው በዚህ ጉዳይ ላይ ሲሪየስ የሆነ ሐሳብን መያዝ አለባችሁ። እሱም ሃይማኖቴ እሷም ሃይማኖቷ የሚል ሐሳብ ስለሌለ ማለት ነውና ሁላችንም ዮባ እንዳለው ይከብዳል። አሁን ሚዲያ ላይ ደስ እንዳለን ማውራት የማንችልበት ጊዜ ላይ ነው ያለነው።
ግን ይህን ያክል ፈር የረቀቀ ልዩነት ሲኖር ግን ይከብዳል እንበል ይታወቃል። አሁን ለምሳሌ ያክል ኢዮብ ለኔ ጓደኛዬ ከሆነ ኢዮብ ተመስገን ምን ሊመልስ እንደሚችል ይታወቃል። ተመስገን ምንድነው እንግባባለን። እነዚህ ልጆች ስለሚያውቁት የምታገባት እንዴት ነው ሲሉት የማንቸስተር ደጋፊ ሊል ይችላል እንደሚልም ይታወቃል። የራሱ ቤተሰብ አለ የልጅና የማንቸስተር ደጋፊ ነኝ አለ። የማትደራደረበት ሲባል የማይደራደረው ማንም ኦርቶዶክሳዊ በእምነቱ የሚደራደረው ኦርቶዶክሳዊ የለም። ለዚህም ነው የገባው ከሚመስል ጴንጤ ደካማ ኦርቶዶክስ ይሻላል ብዬ ማምነው ነኝ። ስለዚህ ይሄ ልጅ ይሄ መናገሩ ከስራው መታገድ የለበትም፣ ሊታሰብ ይገባል፣ ወደ ስራው ሊመለስ ይገባል። እንደዚህ አይነት ነገሮች ማድረጉ ተገቢ ስላልሆነ ሁላችንም ኦርቶዶክሳውያን ከጎኑ እንቁም። እኔ አንድ ቪዲዮ ሰርቻለሁ። የሰራሁት ቪዲዮ ምንድን ነው? እኔ ኦርቶዶክሳዊ ነኝ የማገባውም ኦርቶዶክሳዊ ነው የሚል ለሚባል አያችሁ፣ በቀልድ እየመጣ ያለው ነገር ችግር የለውም። ኦርቶዶክሳዊ እሱ ከሆነ እሷ ሙስሊም ከሆነች መጋባት ይችላል። ይሄ በተለይ ይሄ ጾማቸውን ሲፈቱ ካያችሁ የኛ ክርስቲያን ወንድሞቻችን አንገታቸው ላይ ማህተብ እያሳዩ የሙስሊም መንዙማ ሲሰሩ ነበር እህት ወንድሞቻችን። እነሱ ግን መስቀል አድርጋችሁ ግን ኑ ዘምሩ ብትሏቸው አብሮ አይዘምሩ። ተውት እሱን። ኢማሟን አርጋ ራሱ ነይ ዘምሪ ብትባል አዘምርም። እዚህ አንድ ኦርቶዶክሳዊ ማግባት ያለበት ኦርቶዶክሳዊ እህቱን ነው፣ ኦርቶዶክሳዊ እህትን ነው። አንድ ኦርቶዶክሳዊ እህት ደግሞ ኦርቶዶክሳዊ ወንድምን ነው ማግባት ያለባት። ይሄን ነገር ወንድሞች ሁላችሁም ቪዲዮ በሰሩ ደስ ይለኛል። ዮብዬ እዚህ ሐሳብ ላይ ነበር ስሰጥ የነበረውና የገባውም ከዚህ ሐሳብ በኋላ ነው። ቀጥል። አሪፍ ሐሳብ ነው። ቆንጆ ሐሳብ ነው። እንግዲህ ከጎኑ መሆን በምንችልበት ነገር ሁሉ ልንሆን ይገባል። ያው ጉዳዩ እምነቱን የተመለከተ ስለሆነ ማለት ነው። ሌላ እንትን የለውም። ከክለብ ከኳስ ከምናምን አንጻር ሳይሆን በእምነቱ ስለሆነ አታክም እየተደረገ ያለው ከዛ አንጻር አብሮ መቆም ያስፈልጋል። ዩቲዩቡን ሰብስክራይብ ማድረግ ሊሆን ይችላል። ወደ ስራ ማይመለስ ከሆነ ኑሮ ሊከብደው ይችላል ማለት ነው። ስለዚህ በራሱ መንገድ ስራ ሲሰራ እኛም ማገዝ የምንችለው በዚህ መልኩ ይመስለኛል። ለዛ ነው ጋዲ በገንጋዱ ፍቴ ቦሌሶ አከም ጅርቱ ዮባ ፈዩማ ያው ሲወራ የነበረው ነገር ነው። ዮባም ሲያነሱት የነበረው ሐሳብ ያው እንደዚህ አይነት ነገሮች ትንሽ ጋዜጠኛ ሉላ ላይ የደረሰው ነገር በጣም ይደብራል። እውነት ለማውራት አንድ እንግዲህ ካልተሳሳትኩ አይ ቲንክ ኃላፊ የተባለችው ኤልሲ ትርታ ኤፍኤም መሰለኝ ካልተሳሳትኩ ኃላፊ የተባለች ከረክሴ ስለሆነች ነው በቃ በጠላቻ የሰከረች እና ሲጀመር ቅድም ነው ዮባም እንደተናገሩት ሎጂካሊ እኮ አሁን እርግጠኛ ነኝ እቺ ኃላፊዋ ራሱ ሃይማኖቷ ምን እንደሆነ አናውቅም እንጂ አሁን እሷ ፕሮቴስታንትን ብትሆን ሙስሊምን ብትሆን ምንድነው ማግባት ያላገባች ከሆነች ማለት ነው። ኦኬ ምንድነው ማግባት የምን ሃይማኖት ተከታይ ነው ማግባት የምትፈልጊው ብትባል የራሷን ሃይማኖት የምትፈርጠው እና እሱ ሲጠየቅ ኦርቶዶክስ ማግባት ፈልጋለሁ ለምን አለ ተብሎ ሰው በዚህ ደረጃ ሰውን አሳልት ማድረግ ማኒፑሌት ለማድረግ መሄድ በጣም ያሳፍራል። እውነት ለማውራት በጣም ነው የሚያሳፍረው። ይሄ በጣም ነውር ነው። ኦኬ ነውር ነው። አይ ሂዊ መርገጡን ታዩ መርገጥ እንኳን መፍትሄ አይሆንም። ኦኬ እና ብቻ ዞሮ የተጠየቀው ቫሊድ የሆነ ጥያቄ ነው። ጥያቄው ምንም ግልጽ የለውም። ማንም ሰው ቢጠየቅ በሃይማኖት የሚመስለውን ሰው ነው ሊያገባ የሚፈልገው ማንም ሰው ቢጠየቅ እና የመለሰውም ትክክለኛ ጥያቄ ነው። ከኳሱ ጋር በተገናኘ ደግሞ ወይ አላቅም እንግዲህ ኃላፊ ተብዬዋ የሌላ ክለብ ደጋፊ ሆና ለምን የማንቸስተር ደጋፊ ትፈልጋለህ ብላ ይሁን ወይ ደግሞ አላቅም እንግዲህ እኔ ጭንቅላቴ ላይ እኮ ሌላ ነገር ማሰብ ጀመርኩ። ወይ ፐርሰናሊ እሱን የምትፈልገው አይነት ሰው ሌላ እምነት ተከታይ ሆና አንዳንዴ ያው ጥያቄ መጠየቅ ያስፈልጋል። ፐርሰናሊ እሱን የምትፈልገው አይነት ሰው ሆና ግን ሌላ እምነት ተከታይ ወይ ደግሞ እሱን የምትፈልገው ሰው አይነት ሆና አላቅም ሌላ ክለብ ደጋፊ ሆና ይሁን አላቅም እንግዲህ እሱን እግዚአብሔር ነው የሚያውቀው። ለማንኛውም ግን ያው የሚመስለው ግን ጎልቶ የሚወጣው በዋናነት ጎልቶ የሚወጣው በዋናነት ምንድነው ከተባለ ያው ከሃይማኖት ጋር የሚገናኙ ነገር ግልጽ ነው እና ማንም ሰው ከሃይማኖት ውጭ ሰው ማግባት አያስፈልግም። ስለዚህ
ሁለት ኦፕሽን ነው የሚሆነው። አሁን ምንድነው ወንድማችን ወደ ስራ ገበታው እንዲመለስ ኦኬ። እሱም ማይሆን ከሆነ ግን ያው እንግዲህ በአንድም በሌላም ያው ክርስቲያን ወንድሞች እናቶች መተባበር ስለሚኖርብን ወንድማችን የራሱን ዩቲዩብ አሁን መንሱር እንዳደረገው መንሱር ትዝ የሚላችሁ ከሆነ ላይክ ከነ መሰለጋ በሚለያይበት ሰዓት ማለት ነው የራሱን ዩቲዩብ ከፍቶ ዩቲዩብ ላይ ነው ቀጥታ ዳይሬክት ስትሪም የሚያደርገው እና ወንድማችን ዩቲዩብ ከፍቶ ዩቲዩቡን በአንዴ ብዙ ሰብስክራይበር እንዲኖረው አድርጎ እዛ ላይ መስራት እንዲችል ማድረግ ነው። ኦኬ ሁለት ኦፕሽኖች ናቸው። ግን አሁን እግዚአብሔር በሚያውቀው ነው የምላችሁ። አሁን የትርታ ኤፍኤም የሚባለው እኔ ቀደምም ነግሬያቸዋለሁ፣ ሰምቼው አላውቅም። ኢቭን ሁላ ቲክቶክ ላይ ትርታ ኤፍኤም የሚለው ነገር የሚመጣው አሉላ ስቱዲዮ ሆኖ በሚያወሩት ነገር ነው። ኢቭን ለኤፍኤም ለዛ ለሚዲያው ራሱ መታወቅ ኦኬ ወንድማችን አሉላ ያደረገው አስተዋጽኦ ቀላል አይደለም። ምንም ዲና የሚደረግ ነገር አይደለም። እኔ ሰምቼውም አላውቅም ኤፍኤም ነው። ኦኬ እና ያለው ኦፕሽን ይሄ ነውና በጣም ያሳፍራል። እና አንድ እንግዲህ አለቃ ተብላ የተቀመጠችው ሴት እንግዲህ እዛ ቦታ ላይ እንግዲህ በጥላቻ የሰከረች ሰው ናት። ኢቭን ሁላ እኮ ባይዘው ሰው እኔ አንዳንዴ እግዚአብሔር ሰዎችን ሲያጋልጥ በጣም ነው የምደነቀው። እውነት ለማውራት አንዳንድ ሰው ለምሳሌ እቺ ሴትዮ እንግዲህ ክርስቲያን ከሆኑ ሰዎች ጋር ጥላቻ እንዳለባት ግልጽ ነው። ኦኬ ጥላቻ እንዳለባት ግልጽ ነው። ግን አሁን በጣም አንዳንድ መሰሪ ሰዎች አሉ፣ ክፉ የሆኑ ሰዎች አሉ። ጥላቻቸውን ሳያስባትቱ በሆነ ሙድ የሚያራምዱ አሉ። ግን እግዚአብሔር ደግሞ አንዳንዴ እንደዚህ ያጋልጣል ሰው እና ብቻ በጣም ዲስክሬስፉል ነው። እኔ ኢቭን ሁላ እዮባ የእንትን አለ አይደል እንዴ? ቆይ የሁሉንም ሚዲያዎች ኮንትሮል የሚያደርግ የሚዲያ ምናምን ባለስልጣናት አለ አይደል? ሁሉንም ኮንትሮል የሚያደርግ ሬዲዮ መጀመሪያ እኮ የጻፈው እኮ መጀመሪያ እሱ ነው የዋናው ማለት ነው የሀገሪቱን። ከዛን ግን ያላለቀም እና ምንም አይነት ውሳኔ ወሰነበት ሁኔታ ያብራራ ብቻ ነው የተባለው ሚዲያው እንጂ እሱን አግድ ምናምንም አልተባለም። ከሚዲያውም ህጋዊ እገዳ አልተሰጠውም ከኤፍኤሙ ማለት ነው። ሴትዮዋ በስልጣኗ ብቻ ነው ይሄን እያደረገች ያለችው። ምንም የደረሰው ወረቀት የለም። እኔ እኮ እሱ ራሱ እዮባ ለምንድን ነው አብራራ የተባለው እንዴ? ሚዲያ ላይ ስንት ከዚህ የባሰ ነገር ይነገር የለ እንዴ? ቆይ ያ ስንት እንዴ እኔ በጣም ባይዘብ አሁን ፕሮቴስታንት ዘማሪ ቀዳማዊት እመቤት ነው ያለን እንዳትረሱት ለማለት ነው። ማንም ሰው ጥያቄ አያቀርብም እዛ ላይ ስለማይጠየቅ ሳይሆን መብቷ ስለሆነ ነው አይደለ? እና አገልጋይ ነች ቀዳማዊ እመቤቷም ጭምር ማለት ነው። እና ብዙ ባለስልጣን የተለያየ እምነት ኦርቶዶክስ ያለው አለ ምናምን እና እምነታቸውን የሚያሳዩበት መንገድ አለ። ሲጠየቁም እንዲሁም ደግሞ ሲያከብሩም ጭምር ይታያል። እሱ ደግሞ ተጠይቆ ነው የመለሰው። የሚገርመውና የመጀመሪያው ሲጠየቅ የኳስ ክለቡን የማንቸስተር ነው ደጋፊ ነው ማገባው ከዛ ውጭ አላገባም ማለት እዛ አትደራደርበትም ሲባል አሁን ማይደራደርበትን ሁለት ነገር ገለጸ። ከዚሁ ጋር ተያይዞ ማለት ነው ከተጠየቀው ጥያቄ ጋር ማይደራደርባቸው ሁለት ምክንያቶች ናቸው። አንዱ የክለቡ ደጋፊነቷ ነው፣ አንዱ ደግሞ ኦርቶዶክስነቷ ነው። ይሄን ገለጸው እና ዙሪያ ያሉ ጓደኞቹን እናንተም እንደኔ ነው ማድረግ ያለባችሁ፣ የሌላ እምነት እንዳትሞክሩ አላለም። የሌላ እምነት ስም አላነሳም። የራሱን ተጠይቆ ስለመለሰ ማብራሪያ ተባለ። ያም የመጀመሪያ ስህተት ነው። ኦርቶዶክስ ማለቱን ይሄን ያመጣው ኤቲስት ቢል ለምሳሌ ቪዲዮም ላይ ብየዋለሁ። ኤቲስት ነው ማግባት የምፈልገው ቢል የሚቃወሙት አሉ። 80% አማኝ አለባት በምትባል ሀገር ላይ ኤቲስት ቢል ኖሮ ማንም አይቃወመው። ምክንያቱም የማንንም እምነት አልጠራም። የሌላ እምነትም ቢል አይቃወሙትም። ስም አልጠራም፣ ችግር የለም። ግን ኦርቶዶክስ ማለቱ እንትን ብሏቸዋል፣ ከንክኗቸዋል። ያ ብቻ ግን አይደለም። በቀጥታ ያለምንም ህጋዊ እግድ እንዳይገባ በዘበኛ እንዴ አንድ የመስሪያ ቤት ሰራተኛ በዘበኛ ውጣ
የሚባልበት ደረጃ አለ። ሁከት ቢፈጠር ሌላ ችግር ቢያነሳ መስሪያ ቤት ውስጥ ከተሰጡት የቃል በቃልም የወረቀትም ማስጠንቀቂያዎች በኋላ እና ሁከት ቢፈጠር ነው በዘበኛ ሊወጣ የሚችለው። መነጋገር ሲቻል ገብቶ በዚህ ምክንያት ታግደሃል ተብሎ ወረቀት ሊደርሰው ሲገባ ይሄ እንግልት ቀላል ነገር አይደለም እና አሁን ብቻ የተደረገም አይደለም። የምታስታውሱ ከሆነ ጥቁር ለበሳችሁ ተብለው ከስራ ገበታቸው የተባረሩም ሰዎች ነበሩ። ያለምንም ህጋዊ ወረቀት በዘበኛ ብቻ በጠባቂ ማለት ነው ዞር በሉ የተባሉ ነበሩ እና ቀላል ነገር አይደለም። የአንድ ሰው ጉዳይም አይደለም። ምናልባት ይሄ ሰው ከዛ ቢወጣ ሌላ ቦታ ተቀጥሮ ሊሰራ ይችላል። በራሱም ደግሞ አሁን እንዳልነው ዩቲዩብን ከፍቶ ቅድም ጋዲ እንዳለው ጋዜጠኛ ማለት ነው ያ ሙስሊሙ ጋዜጠኛ የራሱን ይሰራል። በቃ ዩቲዩብ ላይ ልክ እንደሱ ማለት ነው ማድረግ ይችላል ምናምን። ግን በዚህ ይቆማል ወይ? ነገስ ኦርቶዶክስ ነኝ ያሉ ሰራተኞች ነኝ በማለታቸው እንደማይባረሩ ምን ዋስትና አለን? ዛሬ ተባብረን አንድ ላይ መቆም ካልቻልን፣ ድምጽ መሆን ካልቻልን ጉዳዩን ሰፋ አድርጎ ማየትም ያስፈልጋል። ምክንያቱም ለነገም ጭምር ማለት ነው ብዙ በክርስትናቸው የሚሸማቀቁ ሰዎችን ለማፍራት የሚደረግ ስራ አለመሆኑ ምንም ማረጋገጫ የለም። እንትን ይወባ አሁን ኮሜንት ላይ ሲጽፉ ትዝ አለኝ። ማስተዋልና ወካት አይደል የአዲስ አበባ እግር ኳስ ፌዴሬሽን ሊኮች የእንትና ቸርች እዚህ እንትና ጋር የምትሄደው ነብይ ጥሌ ጋር የምትሄደው ጀለስ ማለት ነው። ለምሳሌ እግር ኳሱ በፖሊሲ ደረጃ ከየትኛውም አይነት እግር ኳስ ስፔሻሊ ስፖርቱ ራሱ ባይሰልፍ ከየትኛውም አይነት እንትን ነፃ መሆን አለበት ተብሎ ነው የሚታመነው። ኦኬ አሁን በውጭው ዓለም ሄዳችሁ ብትመለከቱ ሰው እምነት ይኖራል። ኦፍ ኮርስ ሰው እምነት አይኖረው አይባልም። ነገር ግን እነዚህ እግር ኳስ ላይ ትላልቅ ቦታ ላይ ያሉ ለምሳሌ ፌዴሬሽን የሚመሩ አይታችሁ ከሆነ እግር ኳስ ከምንም አይነት ነገር ባያዝድ ነፃ መሆን አለበት ተብሎ ነው የሚታመነው በእምነት ደረጃ ራሱ። አሁን ቅድም ኮሜንት ላይ ሲጽፉ ነው ትዝ ያለኝና አሁን እቺ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት የምትባለዋ ማናት ስሟ ማስተዋል የምትባለው መድረክ ባገኘች ቁጥር እኮ እውነት ለማውራት ጌታን ተቀበሉ የምትል ሰው እኮ ናት። ኢቭን ጋይስ አስተውሉ። አሁን ለምንድን ነው ይሄን ያነሳሁት? ለነጽጽር እንዲመቻችሁ ነው። ምን ያህል ክርስቲያኑ ላይ ኢንቴንሽናሊ በደል ሰዎች እያደረሱ እንደሆነ ከላይ በመዋቅር ደረጃ ማለት ነው። ጌታን ተቀበሉ የምትል ሰው ናት። የእግር ኳስ ፌዴሬሽን ፕሬዚዳንት ሆና ጌታን ተቀበሉ እያለች የምትናገር ማስጠንቀቂያ በሉት ምን በሉት አይ እንደዚህ እንኳን አይባልም እኮ እንደዚህ አትበይ ልክ አይደለም ማንም ያላት የለም። ማንም አንድ ጋዜጠኛ ግን ኦኬ አንድ ጋዜጠኛ እንዴ ምንድነው ማግባት የምትፈልገው ምን ሃይማኖት ተከታይ ማንን ነው ማግባት የምትፈልገው ሲባል አይ ኦርቶዶክስ ነው ማግባት የምትፈልገው ስላለ ኢቭን ከብሮድካስት ባለስልጣን ማብራሪያ ይሰጣው። ምንድነው ማብራሪያ ይሰጥ ማለቱ ራሱ ምንድነው ማብራሪያ የሚሰጥበት ጉዳይ? በዚህ ጉዳይ ምን ተብሎ ነው ማብራሪያ የሚሰጠው ነው ጥያቄ። እንዴ ሰው ምንድነው ማግባት የምትፈልገው እየተባለ ማጋዲ የሆነን ታስታውሳለህ? የሬዲዮ ፕሮግራም አለ ትዳር አገናኝ ምናምን የሚል እና ወንዱ እየደወለ ቁመቷ፣ ሃይማኖቷ፣ ስራዋ፣ መልኳ ምናምን የሚል አለ። ሴቷም እንደዛ በስርዓት በእንትን ደረጃ ካስታወስክ ሬዲዮ ላይ አው ደሞዙ ይሄን ያህል የሆነ ምናምን እያሉ ሃይር ሪሜምበር ይቅርታ በማቋረጣቸው አሁን አብዛኛው እንትን ማለት ከኦርቶዶክስ ጋር ከኛ ጋር ምንድን ችግር እንዳለባቸው ነው እየገባኝ ያለው ነገር ምንድነው? እኛ ምንድነው ያጠፋነው ነገር ምንድነው? ችግራችን ምናምን ለምንድነው ይሄን ያክል ጥላቻኛ ላይ እንዳደረባቸው? በየቦታው በአርሲ ብንሄድ የምንገደለው እኛ ነን። በየቦታው የሆነ ሀሳብ ብናነሳ የምንጨቆን እኛ ነን። እንዴ ማንም ሰው እኮ የፈለገውን እምነት መከተል ይችላል አይደል? ተናግራችሁታል። አሁን ማስተዋልም የራሷን እምነት ነው የምትከተለው።
በየመድረክ ባገኘች ቁጥርም እየተናገረች ነው። ኢቭን ሌላው ቀርቶ ጠቅላይ ሚኒስትሩ እንኳን ሙስሊም ሁኑ ብሎ እስከመናገር ደረጃ ደርሷል። ማለት እኛ ጋር ሲሆን ነው እንደዚህ አይነት ነገር እየሆነ ያለው። እኔ በጣም እግዚአብሔር ልቦና ይስጣቸው ማለት የምችለው በጣም ከባድ ነው እውነት። በዚህ ከቀጠልን ምናምን አሁን በአደባባይ በቃ በኦርቶዶክስ የሆነ በአደባባይ ይገደል የሚባልበት ጊዜ ይመጣል። ዝም ብሎ እንደዚህ አይኑን አፍጦ ነው የሚመጣው። ይገደል በቃ ይገደል፣ ኦርቶዶክስ ከሆነ ይገደል ምናምን መባሉ አይቀርም። ምክንያቱም አሁን በጋር ነው እየተደረገ ያለው እንደዚህ አይነት ነገር እና አሁን ይሄ በጣም ምንም ክፋት የሌለው ነገር ነው። ኦርቶዶክስ ነው ማግባት የሚፈልገው ካለ ኦርቶዶክስ ነው፣ እምነቱ የሚመጥን ነው ማግባት የሚፈልገው፣ ስለዚህ መብቱ ነው። ይሄ ደግሞ ከሌላ ኬዝ ጋር ምናልባት እሷ የራሷ ቂም ካለባት ምናምን ስልጣኗን ተጠቅማ አድርገው ከሆነ አላውቅም። ግን አሁን ይሄ ኦርቶዶክስ አሁንም እኛ ፖይንታችን ኦርቶዶክስን አተኩሮ ለምን እንደዚህ አይነት ነገር እንደሚደረግ ነው እንጂ ቶታሊ አሁን ብዙ ሰውም እንትን እንዳይረዳው በሌላ መንገድ ማንኛውንም እምነት ለመንቀፍ ምናምን ወይም ደግሞ ፕሮቴስታንት ወይም ደግሞ ሌላኛውን እምነት ለመንቀፍ አይደለም። አሁንም ልጁ ከተቻለ ወደ ስራ ገበታው እንዲመለስ፣ የማይሆን ከሆነ ግን በእምነት ደረጃ እንደዚህ ስለተጨቆነ እኛ ማድረግ ያለብን ያ ልክ ነው ወንድማችን፣ እናመሰግናለን። አትሰማም? እያወራ ነው ወይስ ጨርሰህ ነው? ብዙ አይሰማም እንትን ያለውበት እንትን ስለሆነ። ኦኬ እሺ አልመሰለኝ እና ይቆራረጣል መሰለኝ። እሷ የኔ ይሰማላል ዮባ? ጋዲ አንተ ጽድት ብሎ ነው የሚሰማው። ኦኬ እሺ መልካም። እና ምንድነው ቀደም ዮባ የሚያነሳው ኢቨን ሁላ ቀደም ዮባ ከተወሰነ ጊዜ በፊት ሬዲዮ ላይ ሁላ የሆነ ትዳር የሚያገናኙ ብሎ ዮባ አንድ ፕሮግራም ነው ማስታወሰናል። እውነቱን ነው። ምን ሃይማኖት ነው ማግባት የምትፈልጊው? ሬዲዮ ጣቢያ ነው ጋይስ። ከዛ ሰዎቹ ይደውላሉ። ይሄን ሃይማኖት ነው ማግባት የምፈልገው፣ ስራው እንዲህ የሆነ ደሞዙ እንዲህ የሆነ ደሞዟ እንዲህ የሆነ ስራዋ እንዲህ የሆነ ቁመቷ እንዲህ የሆነ ክብደቷ እንዲህ የሆነ ብቻ ዲቴል ዲስክሪፕሽኖች አሉት። እና እንደዚህ አይነት ነገሮች ኢቭን በሬዲዮ ጣቢያ በተለያዩ ሬዲዮ ጣቢያዎች ላይ እንደዚህ አይነት ፕሮግራሞች ነበሩ። ኦኬ አሁን እኔ ዮባ ለዛ እኮ ነው አሁን አላፊ ተብላ የተቀመጠችው። ለምንድን ነው አንደኛ ብሮድካስት ባለስልጣን ተብሎ የተቀመጠው አካል ራሱ እኔ ራሱ ማብራሪያ ሊሰጥ ይገባል። እንዴ ኦርቶዶክስ ነው ማግባት የምፈልገው የዩናይትድ ደጋፊ የሆነች ብሎ መናገሩ ምንድነው ኃጢያቱ ነው? ያው ስፔሻሊ ኦርቶዶክስ ነው ማግባት የምፈልገው ማለት ላይ እንደሆነ ግልጽ ነው። ጥላቻቸው እዛ ላይ እንደሆነ ግልጽ ነው። ችግራቸው እዛ ላይ እንደሆነ ለምን የዩናይትድ ደጋፊ ነው ማግባት የምፈልገው ስላለ ከስራ ላይ ያባሩት እንደማይችሉ ግልጽ ነው። እና ምንድነው ነው ለምንድነው ማብራሪያ የሰጠ ራሱ ያሉት መጀመሪያው ለምን ተባለ ነው? እና ፌር አይደለም። በቃ ምንም እኮ ፌር አይደለም። ይሄ በቃ ይሄ አይን ፍጥጥ ጥርስ ግጥጥ እንደሚባለው በቃ ዝም ብሎ ሰውን አቢዩዝ የማድረግ ነገር ነው። ሰውን አቢዩዝ የማድረግ ነገር ነው በቃ ምንም እና ትርታ ኤፍኤም እንግዲህ ወንድማችን አሉላን ማስመልሱት ከሆነ ችግር የለውም። እኛም ቻሌንጅ እንጀምርና እሱንም ማስመልሱት ከሆነ በፊትም ትርታ ኤፍኤሙንም ማንም አያውቀው። ከዚህም በኋላ ደግሞ ማንም የሚያውቁት ሰዎች ራሱ ማዳመጥ እንዲያቆሙ እናደርጋለን። በቃ ከባድ ነገር አይደለም። ኦኬ በቃ ይሄ በጣም ቀላል ነገር ነው። ኤፍኤማችሁን ማንም አያውቀውም ሲጀመር በእነሱ ምክንያት ራሱ ያወቅ ነው በእነ አሉላ ምክንያት። ከዚህም በኋላ ደግሞ ማንም ሰው እንዳያዳምጠው ማድረግ ቀላል ነው። ምን እኮ የተወሰኑ ቪዲዮዎችን መስራት ነው፣ ከባድ ነገር አይደለም። እና ብትከበሩ መልካም ነው። እግዚአብሔር በሚያውቀው ብትከበሩ መልካም ነው። እንደው ጥላቻ ቢኖርባችሁም ራሱ አራዳ ሁኑ እንጂ ሰው እኮ ጥላቻውን እኮ በተለያየ መንገድ ያራምዳል፣ በሙድ ያራምዳል እኮ ጥላቻችሁን የሆነ እንዲህ ሐላል በሆነ መልኩ ጥላቻ ክርስቲያኖች ላይ ማሳየት በጣም ዚስ ኢዝ አንፌር እውነት ለማውራት ኦኬ ዚስ ኢዝ አንፌር። እና ኤኒዌይስ ብቻ ወንድማችንንም እግዚአብሔር ያበርታው። እስቲ ቀጣይ ስቴፖች ምን እንደሚሆኑ እንመለከትና እንግዲህ ጉዳዩ ያው ዞሮ ሚዲያው ስላለ አዳዲስ ነገሮችን መስማታችን አይቀርም። ግን ያው ሁላችንም ኦርቶዶክሳውያን አብረን ልንሆን ይገባል። ወንድማችን አሉላ እንግዲህ ወደ ስራ የማይመለስ ከሆነ ቀደም እንደተባለው ሌሎች ቦታዎች ላይ እጁን ስሞት ይቀበላሉ። ካልተቀበሉት ራሱ የራሱን ዩቲዩብ ከፍቶ እንደ ቻሌንጅ ጀምረን ዩቲዩብ በጣም ብዙ ሰብስክራይበር እንዲኖሩ አድርገን ያንን ፕሮግራሞች በደንብ መከታተል መቻል አለብን ነው። ኦኬ መተባበር ያስፈልጋል፣ መረዳዳት ያስፈልጋል ለማለት ያክል ነው። ዮባይ እግዚአብሔር ያክብርልኝ።
በጣም አሪፍ ነጥብ። ባይዘው የዩቲዩብን ማነው የኤፍኤሙን ስም አሁን አንተ ስትለው ነው የሰማሁት። ማርያምን ትረታ መባሉን ማለት ነው አላውቀውም እና አይታወቅም። ግን ደግሞ በጣም ቀላል ነው። አሁን ቲክቶኩ ምን ያህል አቅም እንዳለው ይታወቃል። እና እኔ ስማርት አለመሆን በጣም ትልቁ ችግር ነው የአንዳንድ ሚዲያዎችም የአንዳንድ ሰዎች። እነሱ አሁን የቢዝነስ ሰዎች ናቸው። በቃ ሚዲያ ሲያቋቁም ሰው ለትርፍ ነው፣ ለማህበረሰብ አገልግሎት ማለት ይሄ ከትርፍ ነፃ ምናምን ሆኖ አይደለም፣ ለትርፍ ነው አይደለ? እና እነዚህ ሚዲያዎች ትርታቸው ራሱ እንትን ነው፣ ማስታወቂያ ነው። ማስታወቂያ የሚሰጡት ደግሞ መስሪያ እንትኖች ናቸው፣ የግል ተቋማት በአብዛኛው አይደለ? ምርቶቻቸውን ለመሸጥ እና ምርቶቻቸውን እንዲሸጥላቸው በዛ የሚያስተዋውቁ ሰዎች ቻሌንጅ ቢጀመር አይሄዱም አይደል እዛ። ምክንያቱም ቢዝነሳቸው እንዲጎዳ አይፈልጉም፣ ቢዝነሳቸው እንዲጎዳ። ስለዚህ ብዙ ከባድ አይደለም፣ ብዙ ነገሮች እንትን አይደሉም። እና እኔ እንደዚህ አይነት መጃጃል አስፈላጊም አይመስለኝም። እንደተማረ ሰው ነገሮችን ማገናዘብ እንደሚችል ሰው ቆም ብለው ቢያስቡ ጥሩ ነው። በተረፈ ግን ጉዳዩ የእምነት ነው። በቃ በእምነቱ የተነሳ ነው፣ ሌላ ምንም ነገር የለም። በእምነቱ የተነሳ መሆኑ ደግሞ አንድ ግለሰብ ብቻ እንደተጠቃ አድርገን አይደለም የምናየው። ነግበኔ ነው በቃ ነገም በእኛ የሚመጣ ነው። ትላንት ጥቁር ለበሳችሁ ተብለው ከስራ ገበታቸው በዘበኛ የተባረሩ ሰዎች ነበሩ። ዝም አልን፣ ዝም ተባለ። ዛሬ ደግሞ ኦርቶዶክስ ነው ማገባው ስለተባለ ደግሞ ይኸው በዘበኛ እየተባረሩ። ነገስ ትላልቅ መስሪያ ቤቶች ላይ አንገት ላይ ክር አስረህ አትሄድም ልትባል ማትችልበት ምንም እንትን አይኖርም ማለት ነው፣ ማስተማመኛ አይኖርም ማለት ነው። ስለዚህ ዝምታ ማያስፈልገው ለዚህ ነው። መተባበር የሚያስፈልገው፣ አንድ መሆን የሚያስፈልገው ለዚህ ነው። እና አሁን ጋዲም እንዳለው ልጁ ከመለሱት እና ሲመልሱትም ይቅርታ ጠይቀው ሊመልሱት ይገባል። ጭንቅላቱ ካለ ማስተዋሉ ካለ ማለት እዮባ ምን ይደረጋል ካልሆነም ግን መሰለህ? ካልመለሱትም ግን ኦኬ ይቅርታ። ከነመኖሩ ይረሳና መስሪያ ቤቱ ምን አልከኝ? አይ ይቅርታ መሀል ላይ ጠፍቶ ነበር ድምፅህና የጨረስክ መስሎኝ ነው። ቀጥል። ኔትወርክ አዛ ሆኗል። እና በቃ እንትኑ አሁን እንደተባለው ነው። በአጽንኦት መስጠት የምፈልገው ተቋሙ ሬዲዮ ጣቢያው ከነመኖሩ ይረሳና ድጋፋችንን ለልጁ እንሰጣለን፣ ቻሌንጅ እናስጨምራለን፣ ዩቲዩቡ እንዲያድግ እናደርጋለን። ከዛን ሰዎች እንዲሰሙት በነገራችን ላይ በጣም ተጠቃሚ ነው የሚሆነው። በደንብ ቻሌንጅ ተጀምሮ ዩቲዩቡ ከተደገፈለት በደንብ ይጠቀማል። እና ለመጉዳት ያሰቡ በጎን ጠቀሙት ሁሉ ሊሆን ይችላል። እና እንተባበር ለማለት ነው። ቀጥሉ። እዮባ እዚህ ሀገር ላይ ያው በእርግጥ ቴንኪ ብሮስኪ ጸዳይ ሀሳብ ነው። እዚህ ሀገር ላይ እንደዚህ አይነት ነገር እንትን አልተባለም እንጂ ማለት ነው እዮባ፣ እንደዚህ አይነት ዳሜጅ ሲደርስ ማለት ነው በሌላው ሀገር ላይ ኦፍኮርስ አሁን ያለንበትን ሁኔታ ስለምናውቅ ነው እንጂ የሞራል ካሳ ሁላ የሚባል ነገር አለ። ታውቃለህ አይደል? የሞራል ካሳ የሚባል ነገር አለ። ባይዘወይ እንኳን አሁን የትርታ ኤፍኤም ምንድን ነው አሉላን ይቅርታ ጠይቆ ይመልሰዋል አይደለም? በውጭው ዓለም ላይ የሞራል ካሳ የሚባል ነገር አለ። ለደረሰበት ጭንቅላቱ ላይ ለደረሰበት ዳሜጅ ራሱ የሞራል ካሳ ይከፈላል። ለምን ይሄ ልጅ ያው እቅዳቸው እነሱ እንደዛ ነው፣ በሃይማኖቱ እንዲሸማቀቅ። ከዚህ በኋላ እንግዲህ ሲመልሱትም ከአሁን በኋላ ስለ ሃይማኖቱ ተሳስቶ እዛ ሚዲያ ላይ ስለ ኦርቶዶክስ ቤተክርስቲያንም ሆነ ስለ ኦርቶዶክስ ሃይማኖት እንዳያወራ ነው ሀሳባቸው። እና ይሄ ኢቭን ሁላ የሞራል ካሳ ሁላ ተከፍሎት ነው እዚህ ሀገር ላይ ያለውን ህግ በኋላ ያው እዚህ ሀገር ላይ በእርግጥ ከመዋቅር አንጻር ብዙ ችግሮች ስላሉ ዝም ማለቱ የሚሻለው እንደዚህ አይነት ነገር ኤክስፔክት ባናደርግም። እና ግን እስቲ ነገር ሁሉ ለበጎ ነው እንደተባለው ነገር ሁሉ ለበጎ ነው። ወንድማችንን እግዚአብሔር ያበርታው፣ እግዚአብሔር ይርዳው። ጋይስ ሁላችሁም እንግዲህ ከዚህ በኋላ ወንድማችን አሉላ የሚለቃቸውን ቪዲዮዎች ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በምንም ጉዳይ የሚለቃቸው ነገሮች ሰዎች ጋር እንዲደርሱ። ከዛ በኋላ እንግዲህ ሁኔታውን እንከታተልና ይሄ ነገር ወዴት ነው የሚሄደው የሚለውን ነገር እንከታተልና ኦኬ ይሄ ነገር ወዴት ነው የሚሄደው የሚለውን እንከታተልና እንደተባለው ሁላችንም ባለን ፕላትፎርም መጀመሪያ ያለብንን ቻሌንጅ፣ ሁለት ቻሌንጅ ነው የሚኖረው እንዳልኳችሁ። ለወደፊት ወንድማችንን የማይመልሱት ከሆነ ሁለት ቻሌንጅ ነው የሚኖረው። አዎ ቲክቶክ አለው፣ ኦፍ ኮርስ ቲክቶክ አለው።
አንደኛ ላሳያቸው ቪዲዮ ይቻላል። እቺን ልጨርስና ታሳያቸዋለህ ራስን በትልቁ አድርግና። እሺ እና ሁለት ነገር ነው የሚሆነው። አንደኛ ቀደም እንደተባለው ዩቲዩብ አለው የሚል ኮመንት ላይ እያየው ነው 11,000 ምናምን ሰብስክራይበር ያለው እሱን በደንብ ከፍ እንዲል ሁላችንም ዩቲዩብን ሰብስክራይብ እንድናደርግ የሚለቃቸው ነገሮች እንዲከታተል ማድረግ። ሁለተኛ ደግሞ ትርታ ኤፍኤም የሚባለውን ሙሉ ለሙሉ ሰዎች እንዳያዳምጡ ሁላችንም ቪዲዮ መስራት፣ ሁላችንም ኦርቶዶክሳዊ የሆነ ሰው ያንን ኤፍኤም ጭራሽ እንዳይሰማ ማለት ነው። በቃ መሆን ያለበት እንደዛ ነው። ክርስትናው ባይዘዌ እውነት ለማውራት ቅዱስ ጳውሎስ ሲናገር ከሰዎች ጋር ሁሉ በሰላምና በፍቅር ኑሩ ነው የሚለው። ግን አንዳንዴ ከሰዎች ጋር በሰላም ስትኖሩ ምን ስትሉ በፍቅርና በሰላም ስትኖሩ ሰዎች በቃ አላዋቂ አድርገው ያስቧቸዋል። ምንም አቅም የሌላችሁ ምንም ማድረግ እንደማይቻል አድርገው ስለሚያስቧቸው አንዳንዴ ደግሞ እንደዚህ አይነት እርምጃ ደግሞ መውሰድ ያስፈልጋል። ትንሽ እንዲደነግጡ ማለት ነው፣ እንዲደነግጡ እና ይሄን ለማለት ያክል ነው። ተሚ ራስን በትልቁ አድርገና ቪዲዮን አሳያቸው። ፔጁንም የሚያውቁ ሰዎች ሄደው ፎሎ እንዲያደርጉት ማለት ነው። ያ ጎ ሄድ ጋዲዮ ይክበሩልኝ ወንድሞች። ይሄ ነው የሱ እንትኑ የሰራውን ቪዲዮ ይሄ ነው ዛሬ የሰራው ቪዲዮ። የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተሌን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ይሄ ነው ስሙ አሉላ። ስክሪንን አዙረውና ስክሪንን አዙረው ስልኳን ደቅ አድርጋትና አዙራ አሳያቸው እንዲያዩት። ይሄ ነው ስሙ። ካሜራ ጥራት በብርጭቆ ወረቀት ነው እንደምታሸው ታው። ያንተ ክፋት ደግሞ አልጠራም አይደለም። ካሜራ ጥራት ብቻ አይደለም፣ ስክሪንን ንካው። አንዳንዴ ዙሚን እና ዙም አውት እንትን ይላል። የስልክን ስክሪን ነካ አድርግ። አሁን የምታሳይበት ይሄ አሁን ንካው ስክሪን ትልቁን የስልኩን የምታሳይበትን። አዎ አረብ ነካውም አይመጣም ወዳጄ። እስኪ ሽራቅ አድርገው። በቃ ናይስ። አሁን አሪፍ ነው። ይሄው ማነካት ሊንኳን። እሺ የቱ ጋር ገባን? ደበቅሽዋ እናየውም እኮ እኛ ምን ውስጥ ገብቼ ነው ስቴፕ ባይ ስቴፕ አድርጓ። መጀመሪያ ፕሮፋይሉን አሳይ። ቆይ ያው ፕሮፋይሉን እንደቀደሙ አድርግ። ቆይ በቃ ታች ያሉ ሰዎች እንዲያዩት። ቆይ አንፎሎ ሳረገው ነው በትክክል የሚመጣው። ቆይ አንድ ጊዜ ይሄው መጥቷል። አሉላ ዶት ያው ጋይስ ታች ያላችሁ ሰዎች አሉላ ዶት ፍሬው ከዛ ኤል ስሙ ታች ያላችሁ ሰዎች ALULA ዶት FREW ኦኬ። ባይ ዘ ዌይ እኔ ቪዲዮ ላይም ብዙ ሜንሽን ተደርጓልና እዛም ላይ ገብታችሁ ብትነኩት ያመጣል። ከዛ ይሄ ነው አለ ዩቲዩብ። ከዛ ኦፕን 11500 አለው። ሰብስክራይብ አድርጉት። ዋናው ነው በዚህ አትችልም መሰለኝ ማድረግ። ስሙን እዩት እዚሁ ላይ። ቆይ አንዴ አሉላ ፍሬው አማረ የሚል ማለት ነው ዩቲዩብ ላይ። አሉላ ፍሬው አማረ ምን እንደተፈጠረ አሁን ቅርብ ሰዓት እየገባችሁ ያላችሁ ሰዎች እዮባም ተሚ ቪዲዮ ስለሰሩ ገብታችሁ ተመልከቱ። ኦኬ እንጋብዘዋለን። ሜቢ ፈቃደኛ ከሆነ ማታ ላይም ባይዘው ልንጠራው እንችላለን። እዮባ ላይፍ ከፍተን ይቻላል ይቻላል። እዚሁ ቲክቶክ ላይ እንደውም እስቲ እንጽፍለትና ሜቢ የሚችል ከሆነ ወይ ደግሞ የራሱን ቤት ከፍቶ ሰዎች እንዲሰበሰቡ ተደርጎ እዛም ሄደን የበለጠ እሱ ማብራሪያ እንዲሰጥ ምናምን ማድረግ ይቻላል። በውስጥ ተጽፎለት ጥሩ ነው። እሱም ጥሩ ሀሳብ ያ ይመጣል። ስልኩን እንቀበልና እንደውለታለን። ይመጣል። ልጁንም ዩቲዩብንም ሰብስክራይብ እያደረግን እንቀጥላለን።
ቆይ ለእንትናም ጽፍለታለሁ ካልሆነ ደግሞ በጣም ብዙ ሰው ጋርም እንዲደርስ እዮባ ለዮኒ ልጻፍለት እንዴ በውስጥ ማን ነው ዮኒ ማኛ ይቻላል አሪፍ ሀሳብ ሰዎች ጋር ብዙ ተደራሽ እንዲሆን ላይቭ ምናምን ነገር ቆይ ጽፍለታለሁ ጥሩ ነው አጀንዳ ማድረግ ነው በጣም ለዛ ነው ያልኩኝ አይ ለምን ቢባል የሰው ልጅ በምንም አጋጣሚ ይሄን እዚህ ላይ ነው አይደል ዮባንተ የሰራው የነበረው እዚህ ላይ ቪዲዮ ላይ እና የሰው ልጅ በምንም አጋጣሚ በቃ ኦርቶዶክሳዊ ነው ማገባው ስላለ ሊባረር አይገባም ማስተዋል እንደተባለው የቲክታክ አዋርድ በማይመለከታት ልትሸለም ሄዳ አንድ አለኝ ኢየሱስ ጌታ ነው ኢየሱስን ተቀበሉ ብላ እኮ ባግባቡ እኮ ተነግራለች ለምን ማስተዋል ከአዲስ አበባ ስፖርት ፌዴሬሽን ፕሬዝዳንት አይደለች ለምን ከንቲባ ቢሮ ለምን አላባረራትም አላደረገው ልክ እንዳላደረገው ሁሉ ይህ ልጅ ሊሰራ በገባበት ቦታ ይሄን ነገር ሊደረግ አይገባም እና ዩቲዩብንም ገብታችሁ ዶች ልክ ይሄንን ፎሎ እንዳደረጋችሁት ወይም ቲክታክ ላይ እንደገባችሁ ታገኛላችሁ እዚህ ጋር አንድ ኮሜንት እያየው ነበረ ሳሚ ኤፍኤክስ ምናምን የሚል ዩዘር ኔም እኔ እርግጠኛ ነኝ ሰው አይመስለኝም ኮሜንቱን እየጻፈ ያለው እንስሳ አካውንት ከፍቶ ነው ብዬ አስባለሁ ይቅርታ አድርጉልኝና ለምንድን ነው እንደዛ ያልኩት በጥበቃ ማባረር ሳያንሰው ነው ቀጥቅጠው ነበር መሸኘት ባይዘው ጋይስ እንደዚህ የሚጽፉ ሰው ለማናደድ አይደለም የምርም በልባቸው እንደዚህ አይነት እምነት ያላቸው ሰዎች ስላሉ በልባቸው ምን አይነት ሊፍት ነው ያላቸው ሰዎች ቆይስ ችግር የለውም እሱ እንኳን በጌታ ፍቅር ላይ ሙሉ ላይቭን አንዲ በሚዩት እንሸኛለን ግን እንደዚህ አይነት ሐሳብ ያላቸው ሰዎችም አሉ በጣም ያሳዝናል ያሳፍራልም እና ኤኒዌይስ እንደተባለው እስቲ እናደርጋለን አይ ቲንክ ሰው ገብቷል መሰለኝ ተቀበል ሰው እሺ እንዴት እንደገባላ እሺ ተስፋዬ ሰላም ብያለሁ ደህና ነህ ወይ ወንድሜ ደህና ነህ ጋዜጠኛ ተስፋ እንዴት አላወቅኩ ቢቅርታ እንዴት ነህ ተስፋዬ ሁሉ ሰላም እንዴት ትረሳኛለህ አሁን ተስፋ አይደለም ፕሮፋይሉንም አላየሁትም ነበር ተስፋዬ እዮባ ታውቀዋለህ ጋዜጠኛ ተስፍሽ ይባላል የኔ አባት እዮብ ይባላል እኔ እንጃ ተሙ አላወቅኩትም ሶሪ በጣም እንዴት ነህ ተስፋዬ እንዴት አለው አሉላ ላይ ሐሳብ እየሰጠን ነበር ተስፋዬ የዘንድ ያሁኑ ደግሞ ትልቁ አጀንዳ ደግሞ መጥቷል እንግዲህ በጣም የሚገርም ነው ሰው ባመነበት እምነት መስዋዕትነት መክፈል ግዴታ ነው እኔ በዚህ ነው ማለት ሙያው ሊቀር ይችላል ያመንክበትን ግን ማድረግ ትችላለህ መብት ነው ሚዲያው ግን የሰጠበት መልስ እኔም አልተመቸኝም ትክክል አይደለም ያ እንደ ባለሙያ እንዴት ታየዋለህ ተስፋዬ አንተ ያው ባለሙያ ስለሆንክ እዛው እኔ ባለሙያ እኔም 97.6 ነው የምሰራው እንዳጋጣሚ ሆኖ አዲስ መንገድ የሚባል የሬዲዮ ፕሮግራም የዛ ነው የአየር ሰዓት ያለውና እኔ በአካል ጉዳትና ጉዳተኞች ላይ ነው የምሰራው እሱ ደግሞ ሲዲ ስፖርት የተሰኘው ፕሮግራም ከነ ግርምሽ ከነ ሶፊ ጋር በጣም ጥሩ ትንታኔ የሚሰጥ ወንድማችን ነው እንግዲህ ያመነበትን ነገር መናገሩ ላይ በጣም አክሴፕት አድርጓል የእውነት ለመናገር ምክንያቱም ሰው ሃይማኖቱን ነው ሊያስቀድም የሚገባው የካውንስል ምክር ቤቱ የጻፈበት ደብዳቤ ትክክል አይመስለኝም እነሱን የጻፉበት መንገድ ግለሰባዊ ያደረጉት ኦኬ ይሄ ትክክል አይመስለኝም እኔ ምክንያቱም እንደ ባለሙያ እንደ ካውንስል ምክር ቤት እንደ ኃላፊነታቸው እንደ ተቀመጡበት ዓላማ ቆም ብለው ሊያስቡበት ቆም ብለው ሊያዩት ይገባል ብዬ አምናለሁ እንደነ ሲዲ ስፖርት ደግሞ ኤዲቶሪያላቸውን አስቀምጠዋል በመነጋገር እኮ መፍታት ይቻል ነበር ይሄ ልጅ እንደ ባለሙያ በቀጥታ ሄደ ከዛ ደግሞ ጥበቃዎች ደግሞ እንዳትገባ ተብሎ መከልከል አልነበረበትም ለምን ነው እንደዛ የሚሆነው በጠረጴዛ ዙሪያ ለምን አያነጋግሩትም ይሄ ልጅ በነገራችን ላይ እንደዚህ እየሆነ ያለው ይሄ ብቻ አይደለም ከዚህ ቀደም ከኢትዮጵያ እግር ኳስ ፌዴሬሽን ጋርም እንደዚሁ ሲላተም እንመለከታለን እውነትን የያዘ ጋዜጠኛ ሁሌ እንደዚህ ነው በነገራችን ላይ እግዚአብሔርን የያዘ ሰው ደግሞ አይወድቅም እግዚአብሔርን ማመን ብቻ ነው ከሱ የሚጠበቀው ሰው የፈለገው ሊያደርግ ይችላል ነገር ግን እኔ እንደ አንድ ጋዜጠኛ ግን ያደረገው ነገር በቃ ትክክል ነው ምንም ይሁን ምንም ግንባርህን የቀባህን እግዚአብሔር የሰጠህን ጸጋ ልታጣበት አይገባም እውነት ሲደመር እውነት ይሆናል ውሸት አይደለም
እውነት ሲደመር እውነት ይሆናል እውነት ነው። ሰው ላለመበት ዓላማ እኮ ሟች ነው እንዴ። አፄ ቴዎድሮስ እኮ በፍጹም አለ እኮ አይደል እንዴ እኔን እንዴት አድርገው ነው እጄን የምሰጠው? እነሱ እኮ ሊረሽኑት እጅ ሊሰጡ እኮ እንዲሰጥ ፈልገው ነበር አይደል? ኢትዮጵያዊነቴን አሳልፍ ያልሰጥም እኔ ራሴን ነው የማጠፋው ነው ያለው። ግንባሬን ነው ያለው። ተሙዬ አንተ ለቤተ ክርስቲያን ስታገለግል ስታለቅስ እኮ እያነባህ እኮ ነው የምትሰራው ሌሊቱን ሙሉ ተጨንቀ ስትወራጭ ስትገባ ስትሄድ እኮ ነው የማውቅህ እኮ። ለምን ያለምክበት ዓላማ ነው። ይሄ ልጅ እኮ ኢትዮጵያ ውስጥ ሆነን እንጂ በውጭው ዓለም ላይ እኮ በዚህ በሰራው ስራ እኮ ብዙ ሽልማትን የሚያገኝ ነበር። ኢትዮጵያስ ግን ስለሆነን ነው። እውነት የሚናገር ሰው አይፈለግም። የሚያስመስል የሚዋሽ ቀጣፊ ስትሆን አይደለ እዚህ ምድር ላይ ያለው ችግር እኮ እውነት የሚናገር ይዞ ምን ለበዓሉ ግርማም አልሆነም። በነገራችን ላይ አይደለ ወደ ኋላ እንኳን ስንመለስ አቤ ጉበኛ አልወለድም ብሎ እኮ የሞተው ወዶ መሰለህ እንዴ ተሙዬ? በቃ እኮ ይሄ እኮ ነው አየህ። ኦሮማይ ብሎ በዓሉ ግርማ የሞተው እኮ ኦሮማይ እኮ በቃ ተፈጸመ እኮ ነው ያለው እኮ። ሰው ያመነበትን መንገድ ሲሄድ ብዙ ጊዜ አፕሪሼት ከማድረግ ይልቅ መጎተትን ለምደናል። መውደቅን ነው እንድትፈልግ የሚያደርጉ ጉድጓድ ይቆፍሩብሃል። ጽኑ ዓላማ ያላቸው ሰዎች ለሙያቸው ብቻ ሳይሆን በቅድሚያ ከምንም በላይ ለሃይማኖታቸው ለአንገታቸው ላለው ክራቸው ሲሉ መስዋዕትነት መክፈል ግዴታ። እኔ ልንገር በቃ ምንም አይመጣም። በቃ ይሄ ካውንስል ምናምን የምትለው የራሱ ጉዳይ እሱ አይደለም። መጀመሪያ ግን ይሄ ልጅ ለምንድነው እንደዚህ ያለው ብሎ መጠየቅ ግን ተገቢ ነው። ለምን አነጋግሩት? ለምንድነው ፕሮፌሽኑ መጀመሪያ የሚያመጡት? ስለ ካውንስል እዛ ጋር ምናምን ከሚሉ ለምን ያነጋግሩት? ደሞም የአቋም ሰው ስለሆነ እግዚአብሔር መሐልም ስላለ ያሸንፋል። እኔ ልንገረተሙ በእርግጠኝነት ያሸንፋል። በእርግጠኝነት እንዳውም ሊማሩበት ይገባል። አሉላ ጀግና ጋዜጠኛ ነው። በነገራችን ላይ ማንንም አይፈራም፣ ግንባሩን አያጥፍም። ስለዚህ እንደው ከስሜታዊነት የጸዳ ብናደርገው ጥሩ ነው። አንዳንድ ጊዜ እንደው መውጣት የማይገባቸው ነገሮች ሲወጡ ሚዲያ ላይ ትንሽ ይደብራል አይደለ? አንዳንዴ ቤትን ዘግተህ እንደው በጠረጴዛ ዙሪያ ብትነጋገር ብትወያይ ጥሩ ይመስለኛል። ይሄ ደግሞ ከሃይማኖት ጋር በተገናኘ መልኩ ሲሆን ነገሮች እየተቀጣጠሉ ወደ ሌላ ነገራቸው ደግሞ ይሄዳል። አላስፈላጊ ነው። ሃይማኖት ከባድ ነው በነገራችን ላይ። ማመን ደግሞ ሌላ ጉዳይ ነው። እምነት ሌላ ጉዳይ ነው በነገራችን ላይ። ሙያ ሌላ ጉዳይ ነው። እኔ ለእንደዚህ አይነት ነገር ወደኋላ ልደራደርም። ለምሳሌ ምን አጋጠመኝ? አካል ጉዳተኞች ላይ ስሰራ እንዴ ተስፋዬ ኧረ አንተ ትታሰራለህ እንዴ እንደዚህ አይደረግም እንደዚህ እኮ አይባልም የሚሉኝ ሰዎች አሉ። ይሰሩኛ ከፈለጉ ምን መታሰር ብርቅ ነው እንዴ? ምክንያቱም ጋዜጠኛ ምን መሆን አለበት? የእውነቱን መናገር ነው ያለበት። በቃ አለቀ። ለምን መሰለ ፕሮፌሽኑን የሚያናግር እሱ ደግሞ እያዝናና ላይቭ ቀጥታ ስርጭት ላይ ምን አለ ተናገረ። በቃ እኔ የኦርቶዶክስ እምነት ያላት ደጋፊ ነው የምፈልገው ነው አይደል? በቃ ይችላል፣ መብቱ ነው እንዴ። ታዲያ ኦርቶዶክስ እምነት ተከታይ የሆነች ማንቸስተር ደጋፊ ካልሆነች አርሰናል ምን ያደርግለታል? እሱ መጀመሪያ እምነት እኮ ነው ያስቀደመው። ያመነች ለማህተሟ ሟች የሆነች አለ። ከዛ ምን አለ የማንቸስተር ዩናይትድ ደጋፊ የሆነች መብቱ እኮ ነው እንዴ። ማን ይከለክለዋል? ይሄ እኮ ጸያፍ ቃል እኮ አልተናገረም። በእምነቷ ለሱ የምትመሳሰል አይደለ እንዴ? ታዲያ ጴንጤ ይበል እንዴ እዚህ ላይ ወይስ ጆባ ይበል እንዴ? ያም እኮ ማለት ይችላል። በነገራችን ላይ አንድ ሰው እዛ ገብቶ ኦርቶዶክስ ጴንጤ የሆነች መንፈሳዊ መዝሙር ማትወድ ቢልም ይችላል። አንድ ሰው መብቱ ነው። ማን ይከለክለዋል? ይሄ እኮ ማንቋሸሽ እኮ አይደለም። ይሄ ልጅ ምን አለ? ኦርቶዶክስ ላይ እምነት ያላት የማንቸስተር ዩናይትድ ደጋፊ ካልሆነች አላገባትም። መብቱ ነው እንዴ። ስለዚህ ይሄ ነገር በጣም ትክክል አይደለም፣ መታሰብ ያለበት። አንዳንድ ጊዜ እንደው ካውንስል ማከባቢ አወኩኝ ማለትም ጥሩ አይደለም። ማለት እንደው ለመክሰስ
እንደው ለማሰርም ተካውን ስባል ተስፋዬ ክበርልኝ ተሙይ ይሰማል በመሃል ተቋረጠ መሰለኝ በመሃል ተቋርጠ ነበር እነዚህ ናቸው እሺ ተስፋዬ በጣም ነው ማመሰግነው ደግሞ ደስ ብሎኛል ቲክታክ ላይ ስላየው ጠፍተብኝ ነበር በዚህ አጋጣሚ የሰው ልጅ መብት አለው ደግሞ ተስፊሽ እዛ ጋር ላይቭ ከተከታተልክ ልጁ በጫወታ መካከል አይደለም እኔ እኮ የማገባው የማንቸስተር ደጋፊ ኦርቶዶክሳዊ ክርስቲያን የሆነች ናት አላለም ይሄ የህዝብ ሚዲያ ነው በህዝብ ሚዲያው ላይ ጥያቄ ጠየቁት ጓደኞቹ ነገርምሽና ምን አለ ግርምሽ ይገርማል እኔ ማገባው የማንቸስተር ደጋፊ ነው ብሎ ጠየቀው ግርምሽ የምታገባት ምን አይነት ሴት ናት ብሎ ሲጠይቀውና ግርምሽ ይገርማል እኔ ማገባት የማንቸስተር ደጋፊ ናት ካለ በኋላ ማትደራደርበትን ተናገር ሲለው ግርምሽ እንዲያውም አልደራደርበት ኦርቶዶክሳዊ የሆነ ሴትና የማንቸስተር ደጋፊ ካልሆነች አላገባም ነው ያለው እና እዚህ ጉዳይ ላይ እንደዚህ ነገሩ መደረጉ ልክ አይደለም እዚህ ጉዳይ ላይ እንደዚህ መደረጉ ልክ አይደለም ተጠይቆ ነው ራሱ ሚዲያ ላይ መጥቶ አውርቶ አይደለም ይሄን ነገር ያደረገውና ይሄም እንደ ታሳቢነት ይያዝ ልጁ የመጀመሪያ ጉዳይ ወደ ስራው ይመለስ ካልሆነ ግን እግዚአብሔር ለበጎ ያደርግለታል ዩቲዩብን ከፍ እናደርጋለን እንደ መንሱር የስፖርት ጋዜጠኛው እንደሱ ቻሌንጅ እናስጀምርለታለን በዩቲዩቡ እንዲያስተላልፍ ኦርቶዶክሳዊ ግዴታችንን ሁላችንም እንወጣለን ሁላችንም ኦርቶዶክሳዊ ባንነን ልንቆም ይገባል አሁን ስተት ለሰራው ነገር ይቅርታ እንዲጠይቅ ነው ስተት መስሏችሁ ለሚታየው ነገር ኦርቶዶክሳዊ ክርስቲያን ነው ማገባው ማለት ስተት ነው ወይ አይደለም የማንቸስተር ደጋፊ ነው ማገባው ማለት ስተት ነው ወይ አይደለም ስለዚህ ለዚህ ጉዳይ ይቅርታ እንዴት ይጠየቃል አይጠየቅም ደግሞ አንድ መስሪያ ቤት የሚሰራ ሰው በዘበኛው ውጣ ማለት በራሱ ውስጥ ተገቢ ነው ወይ ስለዚህ ወደ ስራው መልሱት የራሱ ቤተሰብና ራሱን የሚያስተዳድር ሰው ነው እና ይህ መብቱ ስለሆነ መብቱን አክብሩለት ነው ኢዮብ ምን ትላለህ እንደመጨረስም እናርገው አልተሰማውም አይደል አልተሰማውም መሰለኝ ወይ ተሙ ተሰምታል እሺ ነይት እሺ ተስፋዬ መጥቷል አንድ ጥያቄ ብቻ ነበር ለጠይቀው የነበረው ጠይቄው እንትን ልበል ቀጥል ተስፋዬ ወይ ኔትወርክ በጣም እያስቸገረ ስለነበረ ነው መልሼ ገባሁኝ እንግዲህ ይቅርታ እንደ ሀገር ነው ተስፋዬ ጥያቄው ምን ነበር ለጠይቀው የነበረው ይህ ልጅ ያው የህዝብ ሚዲያ አይደለ ሚዲያ ሲሆን ሙስሊም አትል ጴንጤ አትል ኦርቶዶክስ አትል ጆቫ አትል ኤቴስት አትል ሁሉም አብሮ የሚሰማበት ነው ሚዲያው ላይ እና በጫወታ መካከል አይደለም እኔ የማንቸስተር ደጋፊ ሴት ነው ማገባው ይገርማቸዋል እና ኦርቶዶክሳዊ ነው ማገባው አላለም ተጠይቆ ነው ይሄን ነገር የተናገረው ተስፋዬና ምን ትላለህ እንደ ባለሙያ ተጠይቆ ለመለሰው ነገር እንደ ስህተት ተደርጎ መባረር አለበት ልጁ ይቅርታ እንዲጠይቅ ይፈልጋሉ ለዚህ ጉዳይ ለአንድ ሰው ተጠይቆ ሚዲያ ላይ ሶሻል ሚዲያ ላይ ላይቭ ፕሮግራም ላይ አዎ የማገባት እንትን ነው ማገባው ይሄንን ነው ብሎ መናገሩ ስህተት አለው ወይ ተስፋዬ ተጠይቆ እስከሆነ ድረስ አይደለ ኔትወርኩ ትንሽ ስለሚያስቸግር ታፕ ብናደርግ እሺ በጣም ወደ 512 ሰዎች አሉ ታፕ ካላደረጋችሁ ትንሽ ያስቸግራል ቤተሰቦች ያለነው ታዳጊ ሀገር ውስጥ ነው ያለነው በጣም ተገቢ ጥያቄ ነው በነገራችን ላይ ኢንተርቪው እየተደረክ የምትመልሳቸው መልሶች ሴንሰርሺፕ ተጀምሯል ማለት ነው አሁን ሳስበው ሴንሰርሺፕ ተጀምሯል ማለት ነው ይሄ ሳንሱር የምንለው አንድ ጋዜጠኛ ምንም ጥያቄ ሊጠይቅ ይችላል በሚጠይቅበት ሰዓት ላይ አንድ ባንድ ቃላቶች እየተመዘዙ ቃላቶች እየተሰነጠቁ የምናይ ከሆነ ዋጋ ያስከፍለናል ብዬ አስባለሁ ጋዜጠኛ ብቻ ነው እዛ ቦታ ላይ ሊጠይቅ የሚችለው ምክንያቱም ፕሮግራሙን እያስተላለፈ ነው ያለው የፕሮግራም አዘጋጅ ነው ከተጠየቀ ግን አንድ ሰው ምንም ይሁን ምንም ሊመልስ ይችላል እኔ አሁን እሱ ላይ በጣም ትክክል ነው ምንም የሆነ ስህተት አለው ብዬ አላምንም በተናገረው ንግግር ላይ የራሱ አቋም እኮ ነው እንዴ ሰው በራሱ አቋም በራሱ እይታ እንዴ ፍቅር እስከ መቃብር ጉዱ ካሳ ለምንድን ነው የምንወደው ጉዱ ካሳ
በፍቅር እስከ መቃብር መጽሐፍ ላይ ንግር የሚባል ነገር አለው። ትንቢት ተናጋሪ ነው። ነገን በደም መተንበይ ስለሚችል ነው። አሉላ በተናገረው ንግግር ላይ ይው ቃላቶች እየተመዘዙ ወደ ሌላ ነገር እንዲወሰድበት የተደረገው በቃ በሱ ላይ ያላቸው በጣም መጥፎ ጥላቻ ያለባቸው ሰዎች ናቸው። ልንገር ተሙዬ፣ አንድ ሰው ጥላቻ ካለበት ተመስገን ላይ የተመስገንን ኔጌቲቭ ነገር መፈለግ ነው የሚፈልጉት። አንተን ለመጣል ነው የሚሯሯጡት። መልካም ነገር አይታያቸውም ተሙ ላይ። አየህ፣ ይሄ ነው ትልቁ ችግራችን። አሉላ ጀግና ጋዜጠኛ ነው ያልኩት ምክንያት ስላለኝ የእውነቱን የሚናገር ስለሆነ ደግሞ መብቱ ነው እኮ እንዴ። የማንቸስተር እኔ አሁን ለምሳሌ አጋጣሚ ሆኖ ተሙዬ ባለቤቴ የማንቸስተር ዩናይትድ ደጋፊ ነች። የአርሰናል ደጋፊ ብትሆንስ እቀበላታለሁ እንዴ፣ እሱ ችግር የለም። ግን እንደ አቋም የማንቸስተር ዩናይትድ ደጋፊ ብትሆንልኝ ብዬ እመኛለሁ። ሬዲዮ ላይ ደግሞ ስትጠየቅ በጣም በሚገርም ሁኔታ ላብራራው እችላለሁ። እንዴ እኔ እኮ በጣም ፍቅረኛ አለችኝ ወይም ደግሞ ወደፊት ባለቤቴ እንድትሆንልኝ የምፈልገው በጣም ጥሩ ጸባይ ያላት ባሏን የምታከብር ኳስ ላይ ደግሞ የማንቸስተር ዩናይትድ ደጋፊ ብትሆን በጣም ደስ ይለኛል። በእምነቷ ደግሞ የኦርቶዶክስ እምነት ተከታይ ብትሆንልኝ በጣም ደስ ይለኛል እላለሁ። መብቴ ነው እንዴ፣ ማን ይከለክለኛል? አየህ፣ አሁን ትልቁ ችግራችን ምንድነው? ጥላቻና አዎንታዊ አስተሳሰቦች ይለያያሉ። ጽንፍ ለጽንፍ ናቸው። ኔጌቲቭ ማይንድ ይዘህ የምትነሳ ከሆነ ኔጌቲቭ ላይ ብቻ ነው ፎከስ የምታደርገው ተሙዬ፣ ኔጌቲቭ ላይ ብቻ ነው የምታተኩረው። ይሄ ልጅ ከዚህ ቀደም በብዙ አቅጣጫ ብዙ ነገሮች ሲደረግበት ብዙ ነገር ሲሆንበት ነበር እንደምታውቀው። አሁን ደግሞ እችን ሰሙና ካውንስል ምክር ቤቱ ጻፈ። የኢትዮጵያ ብሮድካስት ባለስልጣን ለምንድን ነው ያልጻፈበት? እሺ ቶ ካውንስል ምክር ቤቱ እኮ ሁለተኛ ለምን ነው ብሮድካስት ባለስልጣን የማይጠይቀው እንዴ? ብሮድካስት ባለስልጣን እኮ ይቆጣጠራል ይሄን አካል። ይሄ ራሱ የኢትዮጵያ ብሮድካስት ባለስልጣን ምን ይላል ብሎ መጠየቅ አለባቸው እኮ። የካውንስል ምክር ቤቱ ቶ ዋና ኦቶሪቲ ዋናው በፌደራል ደረጃ የተቀመጠው ብሮድካስት ባለስልጣን አለ። ሬዲዮም፣ ቴሌቪዥንም፣ ዩቲዩቦችንም ቲክቶከሮችን ሁሉ የሚቆጣጠር ማን አለ? ብሮድካስት ባለስልጣን መስሪያ ቤቱ አለ። እኔ እንደዚህ በተናገርኩት ንግግር ምክር ቤቱ እንደዚህ ብሎ ከሶኛል። ብሮድካስት ባለስልጣንስ በዚህ ጉዳይ ላይ ምንድነው ምላሽ ሊሰጠኝ የሚችለው? እኔ እንደዚህ መናገር ሳልነበረብኝም ቦይ ብሎ መጠየቅ መቻል አለበት። በእርግጠኝነት ብሮድካስት ባለስልጣን የሚሰጠው መልስ እኔም ራሱ ጓደኞች አሉኝ እጠይቃቸዋለሁ። ይሄን ጉዳይ ከምን አንፃር ነው የሚታየው ይሄ ነገር እንዴ? እሱ እየተናገረ ነው፣ የተጠየቀው ጥያቄ ነው የመለሰው። በቃ ሌላ ነገር እኮ ያደረገው ነገር የለም እንዴ ጎበዝ፣ ምንም ያደረገው ነገር የለም። ስለዚህ ተገቢ አይመስለኝም ተሙ። ምክንያቱም ቀናነት እናስብ፣ ዘላለም አንኖርም። ክፋት አናስብ ለሰው፣ እውነት ቅንነት ይኑረን። እዚህ ምድር ላይ ዘላለም አንኖርም እየተባላን ይሄን ልጅ ገና በወጣትነት እድሜው እየደቆስ ነው መሄድ የለብንም። በጣም ብቃት ያለው ልጅ ስለ እውነት የሚናገር ጀግና ጋዜጠኛ ነው። ለምንድን ነው ማናበረታታው? እንደ ጋዜጠኛ ሊሳሳት ይችላል። ሊሳሳት እንኳን የሚችል ከሆነ በዚህ ልክ ህዝብ ሚዲያ ላይ ቀርበህ መሆን የለበትም። በር ቆልፈህ አሉ ላይ እንደዚህ ብለሃል፣ ይሄንን እንደዚህ ማድረግ አልነበረህም፣ እንደዚህ መባል አለበት። አለበለዚያ ግን ዝም ብለህ ማሳጣት እንዴት ያስፈልጋል? የተሙን ቻሌንጅ የተሙን ችግሮች ሚዲያ ላይ ማውራት ምን ማለት ነው እንዴ? ተሙዬ እኔ እንደ ወንድም እኔ ሻይ እየጠጣን እናውራ ተሙ እፈልግሃለሁ ብዬ ባነጋግር ማኪያቶ ብንጠጣ ደስ አይልም? በቃ እኮ አለቀ። ይሄ ነው መሆን ያለበት እንዴ። ለምንድን ነው ዝም ብለህ ልክ እንደ እንግሊዝ ጋዜጠኞች ታብሎይዶች የሚባሉ አሉ፣ ዝም ብለህ ስታገኝ መረጃ ህዝብ ላይ የምትለጥፈው? ይሄ ልጅ እኮ ትልቅ ዓላማ ያለው ልጅ እኮ ነው። የሚገርመው ትልቅ ደግሞ በእግዚአብሔር የሰጠው ችሎታ አለው እኮ። ልናበረታታውና ልንደግፈው ብንችል ምን አለበት? እና ኤኒዌይስ ስሜታው ያደርጋል፣ ግን ሰከን ባለ መንገድ ባለሙያዎቹ እንደገና ቢያጤኑበትና ቢመለከቱበት ብዬ መልእክቴን አስተላልፋለሁ። ረጋ ብለው ቢመለከቱት ነገሮችን ዝም ብሎ። ከዛ ውጪ አንድ ጋዜጠኛ መባል ያለባቸውና መባል የሌለባቸው ነገሮች አሉ። ያው ሚዲያ ላይ ስለምሰራ አውቀዋለሁ። ይሄን ምን ብናገር ህዝቡን ላሳስት እችላለሁ፣ ምን ብዬ አላሳስትም የሚባሉ ነገሮች አሉ። ለምሳሌ የሀገር ህልውና ላይ ሊጥል የሚችል ንግግር መናገር ተገቢ አይደለም። እንደ ፈረንጆቹ አይቻልም።
የጦርነት ፊልሞች እንኳን በዚህ ኤርትራ ላይ በዚህም ጦርነት ፊልሞች እንኳን አይምኩኛ ብሮድካስት ስለሚከለክል ግን ምን አመጣ ቲክቶኮች ምንድነው ፋኖ ምናምን እያሉ ጣጣጣጣ እያደረጉ እያሳዩን ያሉት አየህ ይሄ ትክክል አይደለም በነገር ኤቲክስ አይደለም ስነ ምግባር አይደለም ኦኬ መባል ያለባቸው መባል የሌለባቸው መሆን የሚገባቸው መሆን የማይገባቸው ይሄ ልጅ እኮ ጆርናሊዝም ነው የተማረው ያቃል ሙያውን በደንብ ጠንቅቆ የሚያውቅ ልጅ ነው ይሄንን ቃል ስለተናገረ ግን መብቱ ነው ይሄን ያህል የሚያስከፋ አይደለም ኦርቶዶክስን የሚያጣላ የሚያጋጭ አይደለም እምነቱን የሚያጋጭና የሚያጣላ አይደለም እህቶቹን ነው ያለው እህቶቼን ነገ ሚስቴ በየ ማሰባት እንደዚህ ብትሆንልኝ የማንቸስተር ዩናይትድ ደጋፊ ደግሞ ብትሆንልኝ ማለቱ ህልሙን ነው ፍላጎቱን ነው ስሜቱን ነው የነገ ሚስቱን ነው እየፈለጋት ያለው ነገ እኔ እኮ የኦርቶዶክስ ተዋህዶ እምነት ያለኝ ነኝ የማንቸስተር ዩናይትድ ደጋፊ ነኝ አሉላ ታገባኛለህ የምትል ሴት እንድትመጣለትም ሊሆን ይችላል እኮ የተናገረው ምን ይታወቃል ምን ችግር አለው እንዴ ብዙ ሚሊዮን ሴቶች አሉ ደግሞ በዛ መንገድ አንዱ ደግሞ ለሱ የምትሆን እህል አጣጪ ሊያገኝ ይችላል ጥላቻችንን እናስወግድ መጥፎ ነገሮችን ያሰብን አንጉዳው ይሄን ልጅ የሚያድግ ልጅ አንጉዳው ማለት ቁጭ ብለን እንምከረው ስተትም ካለበት እንምከረው ደግሞ የሚሰማ ልጅ ነው እነግርማቸውና ሶፊኮ በጣም ረጅም አመት ኤክስፒሪየንስ ያላቸው ወዳጆቻችን ናቸው ያመኑበትን አላማኮ ፌስቡክ ላይ ጥሩ አድርገው ጽፈዋል እኔ ከነሱ ጎን ነኝ ትክክል ናቸው ትክክል ነው የተናገሩት እሱ ካልሰራ እንደውም ብለዋል አይደል ካልተሳሳትኩኝ እሱ ካልሰራ እኛ ማንሰራም ብለዋል በቃ ዚስ yes እንዴ ፕሮፌሽኑን እኮ ረጅም አመት የቆዩ ጋዜጠኞች ናቸው እነ ሶፊና ግርማቸው ማለት ምንም አዲስ ነገር እኮ አይደለም ከዚህ የበለጠ ስንት የሚያስከስስ ስንት የሚያስጠይቅ ነገር እያለ አንተ ይሄንን ትጠይቃለህ በእናት ስንት ሀገርን የሚያፈርሱ ሰዎች የሉም እንዴ ታሙዬ ስንት እነሱን ሞኒተር አታደርግም ይሄ ነው አየህ ጥላቻ የተሞላበት ነገር አእምሮ ውስጥ ሲመጣ ኔጌቲቭ ታስባል እድሜ ልክ አያዋጣም እናቴ ትሙት አያዋጣም በዚህ በተለይ ደግሞ በዚህ በጾም ምድር ደስ አይልም እውነት ህመማትም እየመጣ ነው ማስተዋል ይስጠን እውነት ማስተዋል ያስፈልገናል ይሄ አእምሯችን እውነታውን እያወቅን ሌላ ኩሸት አናውራ ኦኬ ሰው ላይ አንበድል የበደለ ሰው ካለም እኮ ይቅር በሉ ነው የሚባለው ምን ችግር አለ ይሄ ሁሉ ዝም ብለህ ገሃድ እያወጣ ልትጎዳ አይገባም እና ዞሮ ይሄ ልጅ እግዚአብሔር አለ ከጎኑ የሚሆነውን ነገር እናያለን ተሙዬም በዚህ አጀንዳ ዙሪያ ላይ ከህዝብ ጋር ከአድማጮችና ተመልካቾች ጋር ለመነጋገር በመፍቀድ ከፍ ያለ ምስጋና አቀርባለሁ ትልቅ አድናቆት አለኝ ኢዮቤም አንተንም ብዙ 500 ሰው ቤተሰቦችንም ከልብ አመሰግናለሁ አለውኝ ከታተላለሁ እሺ ተስፉዬ ክበርልኝ እኔም በጣም ከድሮም ጀምሮ ማደንቀና መወድ ነው ደሞወድ ደሞ ታውቃለህ አንተ ጠፋብኝ በመሃል ኢዮቤ ሐሳብ አለ እዚህ ሐሳብ ላይ መጨረሻ መደምደሚያ እናድርገው ተስፍሽ እግዚአብሔር ያክብረልን እናመሰግናለን በጣም ቆንጆ ሐሳቦች ናቸው የተነሱት ምንጊዜም የከረረ ነገር ይበጠሳል በየትኛውም ሳይድ ቢሆን ማለት ነው ኦርቶዶክስ ስለሆነ ብቻ ነገሮችን አክርሮ ሌሎችን የሚገፋ ከሆነ ሌሎቹም ደግሞ የራሳቸውን ብቻ ይዘው ኦርቶዶክስን ወይም ሌላውን የሚገፉ ከሆነ ለሀገርም አብሮ ለመኖር ለሰላምም ጥሩ አይደለም ሰላም ማጣት ምን ያህል እንደሚጎዳ መቼም አይደለም እኛ ጋር ይቅርና ሩቅ አሉ ብለን የምንላቸው ጦርነቶች እንኳን ምን ያህል እየጎዱ ነው አይደለ አሜሪካና ኢራን ተጋጩ እኛ ተጎጆች ነን አህያና አህያ ሲራገጥ ተጎጁ ሳሩ ነው ይባላል አይደለ በዛ እንኳን ተጎድተናል አይደለም እንደዚህ አይነት ሽብር እርስ በርስ እየተነዛዛን ይቅርና ማለት ነውና ሰላም ወዳድ መሆን ያስፈልጋል ሰላም ወዳዶችም ነን የማንንም እምነት መንካት የለብንም ሲነካም ደግሞ አብሮ መቆም ግዴታ ነው እኔ አሁን በአካል አላቀውም እኔ ኳስ አድናቂ አይደለም ታውቃለህ ተሙ ኳስ የሚባል አላይም ግን የልጁ የተናገረውን ሰማው ከዛ የደረሰበትን የተጻፈውን ደብዳቤ ያነበብኩት ፌር አይደለም ስለዚህ መቆም ያለብኝ ከወንድሜ ጋር ነው ስተት ቢሰራ ግን እቃወማለሁ ለምሳሌ ኦርቶዶክስ ያልሆነ ሴት እንዳታገቡ አድማጮች ቢል ተጽዕኖ እያሳደረ ነው ትክክል አይደለም አነሳሽ ነገሮች እየተናገረ ነው ስለዚህ ልክ አይደለም እላለሁ
ልክ ካልሆነ ልክ አይደለም እላለሁ። ግን የራሱን እምነት ለተጠየቀው ጥያቄ ምላሽ ሰጥቶ ከዛን ለምንድነው እሱ የራስን ስሜት የምትገልጸው የሚባል ከሆነ ልክ አይደለም። ምክንያቱም የራሱን ስሜት ገሎ ማንነቱን ገሎ ሮቦት ሆኖ አይደለም ወደ ጋዜጠኝነት የመጣው አይደለም። ሚዲያ ላይ የቀረበው የተሰማውን ያነበበውን የተረዳውን ስለ ኳሱም ቢሆን የሚተነትነው እኮ እሱ አንብቦ መረጃ ሰብስቦ በተረዳው መልኩ ነው። እንዲህ እኮ ነው እያለ ነው። ከዛ ሞጋች ይኖራል። ያ ነው ሚዲያውን መቼ የሚያዘው አይደለ? አድማጩን ተመልካቹን የሚይዘው ያ ነው። ልክ ግን ስለ ክርስትናው ሲናገር ስለሚያገባት ሴት ሲናገር ቀይ መስመር ከሆነ ይሄ ጥያቄ ነው። ምክንያቱም ቅድም ያነሳሁት ነገር አለ። ዘማሪ ቀዳማዊት እመቤት ያለችን ህዝቦች ነን፣ መብቷ ነው። ሌሎችም ጭምር ማንሳት ይቻላል፣ አስፈላጊ አይደለም። ግን ትክክል ስላልሆነ ፌር ስላልሆነ ከተጠቃ ጎን እንቆማለን። የመጀመሪያው ነገር ይሄ ነው። ስለዚህ ልጁ ይቅርታ ሊባል ይገባዋል። ሞራሉን ለመንካት ተጥሯል። ወደ ስራው ሊመለስ ይገባዋል። ይህ ማይሆን ከሆነ ደግሞ እኛ አብረነው እንቆማለን። በሄደበት መስመር እናግዘዋለን። የራሱን ዩቲዩብ ቢከፍት አለው በራሴ ዩቲዩብ ላይ በቃ ላይቭ ስትሪም አደርጋለሁ ቢል አብረነው እንቆማለን። ሌላ የሚሄድበት ህጋዊ መስመር አለ፣ በህግ ደረጃ ሄዳለሁ ቢል እንደግፈዋል። ለሱ ብቻ ነው አይደለም፣ ሌላም ሰው ለሌላም ጭምር ማለት ነው። እና ይሄ መደጋገፍ ክርስቲያናዊ ነገር ያስፈልገናል። ከዚህ በፊትም ብዬ አውቃለሁ። በዚህ ብቻ አይደለም፣ በቢዝነስ ራሱ ማለት ነው። ብዙ ደካሞች ነን እንደምታውቁት። የሆነ ክርስቲያን የራሱን ቢዝነስ ይጀምራል፣ እኛ አብረነው አንቆምም። ከዛ የሆነ ጊዜ ይደክማል። ሌላውን ጋር እንደዛ። በቢዝነስ መዳከም፣ በኢኮኖሚ መዳከም እምነት ላይ ተጽዕኖ አለው። ታውቃላችሁ ይሄን? ብዙ አገሮች ላይ ክርስትናን ለማጥፋት ከተሄዱ አካሄዶች ውስጥ አንዱ በኢኮኖሚ ማድቀቅ ነው። በኢኮኖሚ ያደቋቸውና የነሱ ግዞተኛ ያደርጓቸዋል። ሳይወዱ በግድ የነሱን እምነት ያምናሉ። በዚህም አካሄድ ብዙ ሀገሮች ማንነታቸውን አጥተው በሌላ እምነት ስር ወድቀዋል። በሀገር ደረጃ በግለሰብ በሀገር ደረጃ እንዲወድቁ ሆነዋል። ስለዚህ መደጋገፉ አማራጭ የሌለው መፍትሄ ነው። ይሄ ደግሞ ለሀገርም ይጠቅማል፣ ተያይዞ ማደግ ስለሆነ ማለት ነው። እና እኔ የሚሰማኝ ይሄ ነው። ሁላችሁም ኦርቶዶክሳውያን ፍቅራችሁን ግለጹለት። ሁሉንም ሃይማኖት እናከብራለን፣ አማኞችን እንወዳለን፣ የሌላም ቤተ እምነት ግን ደግሞ የኛም እምነት ተከታዮች እንዲነኩብን ስለማንፈልግ ፌር የሆነ ነገር ስላልተደረገ እንቃወማለን ነው እያለን ያለነው። አብረነው እንቆማለን ነው እያለን ያለነው። በሚሄዱበት በሚያደርጉት እንደግፋቸዋለን። ምን ስለሆነ ነው? ይሄ ግን ህገ ወጥ የሆነ ነገር ስለተደረገባቸው ሌላ ነገር የለውም። የሆነ ምክንያት ፈልገን የሆነ ነገር ለማድረግ የተዘጋጀን ሰዎች አይደለንም። አጀንዳችንም አልነበረም። ብዙ ሀገራዊ አጀንዳዎች፣ ብዙ ነገሮች አሉ እኮ ብዙ ነገሮች አሉ እንደ ሀገር የሚያሳስቡን። ግን ይሄ ነግበኔም ጭምር ነው። ነገ እኔ የሆነ ቦታ ሲሄድ አንገቴ ላይ ያለውን ክር እየደበቅኩ መሄድ አልፈልግም። የሆነ ቦታ ጉዳይ ለማስፈጸም ስገባ አንገቴ ላይ ያለውን ክር በጥሼ መግባት አልፈልግም። በክሩም የተነሳ ተጽዕኖ እንዲደርስብኝ አልፈልግም። እና ከዛ አንፃር ነው እየተቃወምን ያለ ነው ለማለት ነው። እግዚአብሔር ይስጥልን። ተሙ ኢዮባ ቃልዮት ያሰማልን፣ ተስፋዬ ቃልዮት ያሰማልን። በዚህ አጋጣሚ ማጠቃለያ ስለሆነ ኢዮብ በአሉላ ጉዳይ አንድ ቪዲዮ ይሰራል። ስታዩ ሁላችሁም ሪፖስት ኮፕሊንክ እያደረጋችሁ ስሙን ሜንሽን እያደረጋችሁ አድርሱለት። እኔ 2 ቪዲዮ ሰርቻለሁ። የመጀመሪያ የአሉላን ነው ዱዊት ያደረኩት። ቀጥሎ ግን አንድ ቻሌንጅ ሰጥቻችኋለሁ። እኔ ኦርቶዶክሳዊ ነኝ፣ የማገባው ኦርቶዶክሳዊ ነው፣ በቃ አለቀ። ሌላም ዘር ስላለው እና ያንን ቪዲዮ እዩት። ቀጥሎ ከአሉላ ጋር በውስጥ ተጻፉለት ከመለሰልኝ ተነጋግረን ዩቲዩቡን እናሳድግ። ወደ ስራው ካልተመለሰ ዩቲዩብ ላይ እንዲሰራ እናደርገዋለን። ሁላችንም ኦርቶዶክሳውያን አንድ ግዴታ አለብን። የአሉላን አካውንትን ወይም ዩቲዩብ ቻናሉን ከፍ አድርገን ብዙ ሺህ ሰው ተከታይ ኖሮት በዩቲዩቡ ስራውን እንዲሰራ እንዳያቋርጥ፣ የራሱ የሆነ ህይወት ስላለው የራሱ የሆነ ፋሚሊ ስላለው ስለሚመራ እዛ ላይ ቪዲዮ እንሰራለን በተደጋጋሚ። ሁላችንም ኦርቶዶክሳውያን ግዴታችን ስለሆነ በአንድነት መቆም ስላለብን። ቀጥሎ ግን አሉላን ወደ ስራው መልሱት የሚል ጥያቄ አሁንም ላይቭ ላይ ጠይቀናል።
ከልብ አመሰግናለሁ። ከኔ ጋር ስለቆያችሁ እስካሁን ድረስ ከኔ ጋር አብራችሁ ስለነበራችሁ አመሰግናለሁ። በሌላ ፕሮግራሞች እና በሌላ መንፈሳዊ የሆኑ ነገሮች ማታ ላይ እንገኛለን። ተስፋዬ የምትለው ነገር ካለ? አንድ ነገር እናገራለሁ። ከዛ ደግሞ ሁለተኛው ደግሞ 530 ሰው ስላለ የኔን የዩቲዩብ ቻናል እንድታስተዋውቅና ሰብስክራይብ አድርገው ቪዲዮ እንዲያዩልኝ አስገድዳለሁኝ። ምናልባት ይሄ ነገር ሲናገር የኢትዮጵያ ኦርቶዶክስ ተዋህዶ አለች መቼም አይደለ? እነሱ ለምንድን ነው ጣልቃ ገብተው ይሄን ነገር ያልጠየቁት? እኮ ሲምፕል ወይ ነው እኮ በነገራችን ላይ በጣም ቀላል ነገር አይ ትክክለኛ ጥያቄ ትንሽ ልበልብና ትሄዳለህ። አባቶች እንደ አባት ዝምታን ነው የሚመርጡት። እኔ የሚገርም ነገር ከዚህ በፊት አንድ መናፍቅ ልጅ ቤተክርስቲያን ድረስ ደፍሮ መጽሐፍ ቅዱስ ይዞ ሲሄድ ያንን ቻሌንጅ ይዤ ከሄድኩ በኋላ እንዴት ነህ ልጄ ምን ላይ ደረስክ በርታ እንኳን የሚል አባት የለም። በቃ ቤተክርስቲያን ብትደፈር ምዕመኑ የፈለገው ነገር ቢሆን አባቶች ዞር ብለው አየውም፣ ቼክ አድርጉ። እኔ በጣም ነው የሚገርመኝ ይሄ ጉዳይ ላይ አባቶች ለምን እንደማይሰማቸው የነሱ የሆነ ነገር የኔ ነው ብለው ለምን እንደማያዩ እንጻ ስላሴ ላይ ለምን ትኩረት እንደማያደርጉ ይገርመኛል። እዚህ ጉዳይ ላይ እንጻ ስላሴው ላይ ምዕመኑ ላይ ዝምተኞች ናቸው። እዚህም ጉዳይ ላይ ለዘብተኞች ናቸው። እንዲያውም አንተ እንድትሰደብ በዙር ሌላ ፕሮግራምን ያቀናጁብሃል። እና ቀጥል ወንድሜ። በቃ መልስ